ሰላም ጤና ይስጥልኝ ክቡራትና ክቡራን የሰሬዋና ቲዩብ አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬም አንድ ቁም ነገር አስተማሪ የሆነ ርዕስ ይዘን ቀርበናል። እንግዲህ በሰሬዋና ኢንሳይት ፕሮግራሙን አዲስ ዛሬም ርዕስ ይዘን የቀረብነው እኔም አበራ ሂቢሶና ዶክተር አስራት ኤርሞሎ በጋራ ሆነን ነው። የዛሬ ወሳኝ ርዕሳችን የታሪክ አጻጻፍ ወይም ሂስትሪዮግራፊ ስኬቶችና ተግዳሮቶች በኢትዮጵያ የሚል ነው። ይህ ርዕስ እንግዲህ እንድንመርጥ የተለያዩ ወቅታዊም ታሪካዊም የሆኑ ፖለቲካዊም የሆኑ ገፊ ምክንያቶች ስላሉንና ይህን ሁሌም እንደምንነግራችሁ ሁሌም እንደምናሳውቃችሁ በሰሬዋና ኢንሳይት በተሰኘ ፕሮግራም የተለያዩ ዓለም አቀፋዊ የሆኑ አህጉራዊ የሆኑ ሀገራዊ የሆኑ እንደውም አካባቢያዊ የሚሆኑ ጉዳዮችን እያነሳን ፖለቲካዊ፣ ታሪካዊ፣ ባህላዊ ጉዳዮችን እያነሳን ኢኮኖሚያዊ ጉዳዮችንም ጭምር እያነሳን ሂሳቢዎችን ከአካባቢያችን ጋር አዛምደን ወደ ተግባር እንዲገባ የፖሊሲም ይሁን የምክር አቅጣጫዎችን በሙያችን ልክ የምንለግስበት ፕሮግራም ነው። እንደተለመደው ሰሬዋና ቲዩብን እና ፕሮግራማችንን ላይክ ሼር እና ኮሜንት በማድረግ እንድታግዙ እየጠየቅን በዚህ ርዕስ ስር የተለያዩ ኒውስ ርዕሶችን ይዘናል። አንዱ ታሪክና የታሪክ አጻጻፍ ምንነት የሚል ይሆናል። ሁለተኛ ላይ ስኬቶች እና ተግዳሮቶች በኢትዮጵያ ምን ይመስላል በታሪክ አጻጻፍ ወይም ሂስቶሪዮግራፊ በተመለከተ ማለት ነው። ሶስተኛ ላይ የታሪክ ወገንተኝነቶች እና ሽሚያዎች ሊያስከትሉ የሚችሉ ችግሮች ያው ዶክተር እንግዲህ በዘርፉ ተመራማሪ ነው። እንግዲህ ረዳት ፕሮፌሰር ነው። ይህ ታሪክ መቼስ ከኔ የሚልቅ ዶክተር ወደ አንተ የሚያደላ ነው። ከሙያ አንጻር እናነሳለን። አራተኛ ላይ ወሳኝ ኒውስ ርዕስ ደግሞ ምንድነው? ባለድርሻ አካላት ሚና ለታሪክ ሕክምና በግጥም ነው እንደው የመጣች ኒውስ ርዕሷ የባለድርሻ አካላት ሚና ለታሪክ ሕክምና። ምክንያቱም ታሪካችን የት ነው ያለው? ሪሊ ባለድርሻ አካላት ለታሪክ የቀረቡ ሰዎች የታሪክ አጻጻፍ ሂስቶሪዮግራፊን ጠብቀው እየሄዱ ናቸው ወይ የሚል ሶስተኛና አራተኛ ላይ የምናነሳው ኒውስ ርዕስ ወሳኝ ቦታ ይኖረዋል። ከሙያ አኳያ ዶክተር አስራት አብዛኛውን እድል ይወስዳል። እኔም አንዳንድ አቅጣጫዎችንና ሐሳቦችን እየጨመርኩኝ የዛሬን ፕሮግራም ጀምረናል ማለት ነው። ከኛ ጋር ሁኑ። ዶክተር ከመጀመሪያው ኒውስ ርዕስ እንጀምራለን። ታሪክና የታሪክ አጻጻፍ ምንነት። ታሪክ ምንድነው? የታሪክ አጻጻፍስ ምንነት ምን የያዘ ነው የሚል ነውና እንደ ሙያ ዘርፍ መቀጠል ትችላለህ። ኦኬ ታሪክ ምንድነው ሲባል በርካታ ትርጉሞች እንግዲህ ለታሪክ ቃል በርካታ ትርጉሞች በዓለም አቀፍ ደረጃ ሲሰጡ እንግዲህ እንመለከታለን። ወጥ የሆነ ትርጉም እምብዛም የለም፣ ግን ሁሉንም የታሪክ ፕሮፌሽናልስ የሚያስማማ ትርጉም ከሞላ ጎደል ግን ማቅረብ ይቻላል። በተለያዩ ነገሮች የተለያዩ ትርጉሞች ሊኖሩ እንደሚችሉ ታሳቢ ተደርጎ ማለት ነው። ታሪክ ማለት እንግዲህ ባለፉት ዘመናት የተከናወኑ ሁለንተናዊ የሰው ልጅ እንቅስቃሴዎችን የሚያካትት ነው። ማለት ባለፉት ዘመናት የሰው ልጅ ለመኖር ሲል ከኤንቫይሮንመንቱ ጋር ሲያደርግ የነበረው ትግል አለና ያንን ከኤንቫይሮንመንቱ ጋር በሚያደርገው ትግል ሂደት ውስጥ ትቶት ያለፋቸው አሻራዎቹ ማለት ነው ታሪክ ማለት። ሂስቶሪዮግራፊ ደግሞ የታሪክ አጻጻፍ ታሪክ ማለት ነው። የታሪክ አጻጻፍ ታሪክ ደግሞ እነዚህ ባለፉት ዘመናት የተከናወኑ ክንዋኔዎች እንዴት ተመዘገቡ፣ በማን ተመዘገቡ፣ እነዚህ ታሪኮች በማን ተመዘገቡ፣ እንዴት ተመዘገቡ፣ ምን አይነት መረጃዎችን እነዚህ ጸሐፊዎች ተጠቀሙ የሚለውን ነገር በሳይንሳዊ መንገድ የሚጠናበት የጥናት አካሄድ ደግሞ ሂስቶሪዮግራፊ ይባላል። ከዚህ በፊት ለምሳሌ የኢትዮጵያ ታሪክ እንዴት ሲጻፍ ነበረ፣ እነማን ናቸው ሲጽፉ የነበሩት፣ ምን ችግሮች ነበሩበት፣ ምን ተግዳሮቶች ነበሩበት የሚለውን ውይይቱ በራሱ ሂስቶሪዮግራፊ ነው ማለት ነው። ሂስቶሪዮግራፊካል ዲስከሽን
ብለን ልናነሳ እንችላለን። ሌላ በተጨማሪ ታሪክ እንግዲህ በርካታ ፋይዳዎች ያሉት እንትን ነው ጉዳይ ነው። ማንነትን ለማወቅ በጣም ያገለግላል። ታሪክን አንደርማይን የሚያደርጉ ሰዎችም ማህበረሰብም በድሮ ጊዜ ደግሞ ሀገርም በሀገር ደረጃም ይታይ ነበር እና የአይዴንቲቲ ጉዳይ ነው። ማንነትን ለማወቅ በታሪክ ነው እንግዲህ ማንነታችንን ዴቨሎፕ የምናደርገው የምናስጠብቀው። ሌላው ካለፈው ስህተት የምንማርበት ነው ታሪክ። ካለፈው ስህተት እንማራለን። ከዚህ በፊት የነበረው ትውልድ የሰራውን ስህተት ካወቅን በተመሳሳይ መልኩ ያንን አይነት ስህተት ላለመስራት እንጠቀምበታለን። ሌላኛው የአሁኑን ጊዜ ለመረዳት ይጠቅመናል። ምክንያቱም ዛሬ የትላንትና ውጤት ስለሆነ ማለት ነው። ዛሬ እንዲሁ ከሰማይ ኦቨርናይት ዱብ ያለ ነገር አይደለም። ዛሬ የትላንትና ውጤት ስለሆነ ትላንትን ስትረዳ ዛሬም በአግባቡ ትረዳለህ ማለት ነው። ሌላኛው በርካታ ጥቅሞች አሉት፣ ማህበራዊ ጥቅሞች አሉት። ህብረተሰብን ታሪክን በአግባቡ ፖዚቲቭሊ ከተጠቀምነው ማህበረሰባችንን አንድ ለማድረግ ለኔሽን ቢልዲንግ ያገለግላል። ስቴት እቺ ሀገር እንዴት እንደተመሰረተች፣ እንዴት እስከዛሬ ድረስ እንደመጣች፣ ዛሬ እንዴት ደረሰች እቺ ሀገር፣ ከየት ተነስታ ወደ እዚህ ደረጃ ደረሰች የሚለውን የዲፕሎማሲ ታሪኳን፣ የፎሬን ሪሌሽንሽፕ በርካታ ፖለቲካ ታሪኳን እና ሌላው ደግሞ ለኮንፊደንስ ስነልቦናዊ ጠቀሜታም አለው ማለት ነው። ታሪክ ስነልቦናዊ ጠቀሜታ አለው። የኢትዮጵያ ጦር ሲባል አሁን ሰሞኑን ኢራንን ስትመለከታት እኛ ፐርሻውያን ነን እንዲሁ በቀላሉ የምንሸነፍ የምንበረከክ አይደለንም በሚል ይህ ሁሉ ሀገር ማለት ሲወርድባት ተቋቁማ ያለችው በታሪክ ነው። እኛ ማንበረከክ ጥንታዊ የፐርሻ ልጆች ነን። በቀላሉ አንበረከክም። ይሄ ምንን ሰጥቷቸዋል ማለት ነው? አንድነትን ሰጥቷቸዋል፣ ኮንፊደንስን ሰጥቷቸዋል፣ የራስ መተማመን ስነልቦናዊ ጥንካሬን ሰጥቷቸዋል፣ ማንነትን ሰጥቷቸዋል ማለት ነው። ስለዚህ አንድ ማህበረሰብ ታሪኩን ካልጠበቀ ኮንፊደንሱን ያጣል፣ ይበታተናል። ሰብስቦም የሚይዘው ታሪኩ ቋንቋውና ባህሉ እንደመሆኑ መጠን ማለት ነው። አንድ አባባል አለ፣ ታሪኩን የማያውቅ ትውልድ ስር እንደሌለው ዛፍ ነው ይላል። ስር የሌለው ዛፍ ነው። ስለዚህ ታሪክ የማያውቅ ትውልድ ዛሬን ብቻ ልረዳ የሚል ትውልድ ዛሬን ብቻውን መረዳት አይችልም። ምክንያቱም ዛሬ ማለት ዛፍ ቅርንጫፍ ነው፣ ትላንት ማለት ስር ነው። ስለዚህ ስሩን ሳትረዳ ቅርንጫፉን መረዳት አትችልም ማለት ነው እና ታሪክን መጠበቅ መንከባከብ ያስፈልጋል የሚል ሀሳብ ነው ያለኝ። በጣም ጥሩ። እንግዲህ ከሙያ አንጻር ያው ታርጌት ሀሳብ ነው። እንግዲህ አድማጭ ተመልካቾቻችንም ሀሳቡን የምናነሳው ከሙያችን ጋር የሚገናኙ ሪሶችንም ነው እያነሳን የመጣ ነው። ከአሁን ቀደምም ያው ሂስትሪም በዘርፉ አንድ ዲሲፕሊን ነው፣ አንድ የትምህርት ዘርፍ ነው። የትምህርት ዘርፍ ደግሞ እያንዳንዱ ወደ ትምህርት ዲሲፕሊን ሌቨል የሚያድገው የራሱ የሆነ የሳይንሳዊ ሂደትን ተከትሎ ነው። ስለዚህ እነዚህ ሳይንሳዊ ሂደቶች እንደ ሌሎቹም ትምህርት ዘርፎች የራሱ የሆነ መሪ ያለው ሲጻፍም መሪ ተከትሎ የሚመጣ በተለይም ኢቨንትና ክሮኖሎጂን ያው ታውቁታላችሁ፣ ጊዜንና ወቅቱን መቼ ምንና በማን የሚሉ ጉዳዮችን ይዞ እንደ ሌሎቹ ዲሲፕሊን ነው እና ስለዚህ ታሪክን ብዙ ጊዜ ታሪክ እንዲሁ የሚወራ አይነት ሳይንስ አለመሆኑን የሚዘናጉ ሰዎች ሳይንስ አይነት እና መስረጃና መረጃዎች የህዝብ መስተጋብሮች በተለይም ኢትዮጵያ ሀገራችን እንደሚታወቀው ታሪክን እንጽፋለን ካልን አልጀመርንም ማለት ነው የሚቻለው ባይዜ ቢኮዝ ከጥንት ከሰው ሲቪላይዜሽን እና ከሰው ሁሉም እንግዲህ እያንዳንዱ አካባቢ ላይ ፈልሶ ነው አይደል የሚኖሩ ያ ሁሉም ጀስት ኔቲቭ ቀድሞ ማን መጣ እንዴት መጣ መቼ መጣ የሚለውን በተለይም ኮሎናይዝድ ካለመሆናችን አንፃር ወደ ሀገራችን ስትመጣ እኮ ይሄን ሳይንስ ተከትለን እንጽፋለን ሁሉንም ማህበረሰብ ያማከለ ታሪክ እንሰንዳለን ብለን ብናስብ አልጀመርንም ማለት ነው የሚቻለው እንደው ገና ማለት ነው። ስለዚህ ካለው ጠቀሜታ አንፃር ይሄንን ማንሳት ተገቢ ይሆናል። ስለዚህ ራሱን የቻለ ዲሲፕሊን ነው። ሌሎች ኮርሶችን እንደምንጠራው ሁሉ ጂኦግራፊ እንደምንለው ሁሉ ወይም ሌሎች ዘርፎችን እንደ ቢኮዝ ኦፍ ይሄም ዲሲፕሊን ነው፣ ዓለመቀፍም ነው። ለዛውም ዓለመቀፍ ዲሲፕሊን ነው፣ ፕሮፌሽናሎች የወጡበት ነው። ስለዚህ ይሄን እንግዲህ ሁሉም መረዳት ያለበት አንድ የሙያና የእውቀት ዘርፍ መሆኑንና እውቀትን ብቻ ተከትሎ ነው መሰነድም ያለበት መስረጃን መረጃንና ኢቨንቶቹን አንድ ላይ አያይዞ ማለት ነው።
እስቲ ከስኬቶች ጋር እንደ ሀገራችን እንምጣና ይሄ ሂስትሮግራፊ ወይም የሀገራችንን ሂስትሪ ታሪክን መጻፍ ከተጀመረበት እንዴትም ይጻፍ ምንም ይጻፍ ማንም ይጻፍ ግን የምናያቸው ስኬቶችን እና ተግዳሮቶችን እስቲ ማንሳት እንችላለን። ኦኬ ስኬቶች በኢትዮጵያ ታሪክ አጻጻፍ ሂደት ውስጥ ስኬቶች የምንላቸው የጽሁፍ ሰነዶች መኖራቸው፣ በተለይ ፕራይመሪ ሶርስስ የምንላቸው ቅድም አንተ ብለሃል። በኢትዮጵያ በኮሎናይዜሽን በቅኝ ግዛት ውስጥ ባለመገዛቷ የተነሳ የራሷ የሆኑ ሰነዶች አሏት። በተለይ ፕራይመሪ ሶርስ የምንላቸው እንደነ ክሮኒክልስ አይነት ሰነዶች አሏት ማለት ነው። መጽሐፍቶች ተጽፈዋል። በተለይ የአዲስ አበባ ዩኒቨርሲቲ ከተቋቋመ ጊዜ ጀምሮ መጽሐፍቶች ተጽፈዋል። በርካታ ሶርሶች ተትተውልናል። ሌላው የውጭ ምንጮች መኖር፣ የውጭ ምንጮች የአረቢክ ሶርሶች አሉ ኢትዮጵያ ውስጥ፣ የፖርቹጊዝ ሶርሶች አሉ። በተለይ በመካከለኛው ክፍለ ዘመን በሙስሊም ሱልጣኔት ሀዲያንም ጨምረ ስለዛ ዘመን የአረብ ሶርሶች አሉ፣ የፖርቹጋል ሶርሶች አሉ፣ የአውሮፓውያን ምንጮች አሉ። ሌላው ዘመናዊ ታሪክ ትምህርት መጀመሩ በተለይ በ1960ዎቹ ዓመተ ምህረት በኃይለሥላሴ በቀዳማዊ ኃይለሥላሴ ዩኒቨርሲቲ ከተቋቋመ በኋላ 1961 ላይ ከተቋቋመ በኋላ ቀዳማዊ ኃይለሥላሴ ዩኒቨርሲቲ በ1963 ዓመተ ምህረት የታሪክ ትምህርት ክፍል ተከፍቷል። እንግዲህ አዲስ አበባ ዩኒቨርሲቲ ውስጥ ማለት ነው። አዲስ አበባ ዩኒቨርሲቲ ውስጥ እና ሁለተኛ ደግሞ አይኤስ ተከፍቷል። ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ምንለው ሁለቱም ተከፍተዋል ማለት ነው። ዲፓርትመንት ኦፍ ሂስትሪ እንደ አይኤስ ማለት ነው። ሁለቱ ተቋማት በቀዳማዊ ኃይለሥላሴ ዩኒቨርሲቲ ውስጥ መከፈታቸው ታሪክ በፒኤችዲ ሌቨል፣ በማስተርስ ሌቨል፣ በቢኤ ሌቨል እንዲጠኑ በር ከፍቶ ነበር ከነ ተግዳሮቶቹ ማለት ነው፣ ከነ ችግሮቹ በር ከፍቶ ነበር እና ስለዚህ 1960ዎቹ እንደውም ላንድ ማርክ ነው የምንለው በኢትዮጵያ ታሪክ ውስጥ ፕሮፌሽናል ሂስቶሪዮግራፊ የተጀመረበት ፕሮፌሽናል ሂስትሪ ራይቲንግ ሲስተም የተጀመረበት ታይሚንግ ቢኖር ከ1960ዎቹ ጀምሮ ነው ብለን እናያለን። ከዛ በፊት ግን አልተጻፈም ወይ ካለን ሲጻፍ ነበር። በርካታ ጸሐፍት ሲጽፉ ነበር። እነዛ ጸሐፍት ፕሮፌሽናል ናቸው ምንላቸው አይደሉም። ፕሮፌሽናል አይደሉም። በቸርች የተማሩ ሊሆን ይችላሉ፣ በመስጊድ ውስጥ ገብቶ የተማሩ ሊሆን ይችላሉ እና ታሪክን ይጽፋሉ። ስለዚህ እነዛ ሰዎች ፕሮፌሽናል አይደሉም፣ ግን ታሪክን አንዳንዶቹ እንደውም ጠንከር አድርገው የሚጽፉ አሉ። እንደ ተክለ ጻዲቅ መኩሪያ አይነት ሰዎች ታሪክን በደንብ ሲጽፉ እንመለከታለን። እንደውም አንዳንዴ ተክለ ጻዲቅ መኩሪያን አንዳንድ ጸሐፍት ኢትዮጵያዊ ጸሐፍቶች በምን ይመድቧቸዋል? እንደ ድልድይ አድርገው ይቆጥሯቸዋል። ተክለ ጻዲቅ በፕሮፌሽናል ሂስቶሪያን እና በኢርሊ ሞደርን ሂስቶሪያን ወይም በትራዲሽናል ሂስቶሪያን መካከል እንደ አገናኝ ድልድይ ተደርገውም ይቆጠራሉ። ይህንን እንግዲህ ያደረጉት የኢትዮጵያ የታሪክ ጸሐፊዎች ናቸው። ስለዚህ በ1960ዎቹ ዲፓርትመንት ኦፍ ሂስትሪ አዲስ አበባ ዩኒቨርሲቲ እና ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ሁለቱ መከፈታቸው ትልቅ በር እንደነበረ ማንሳት እንችላለን። ተግዳሮቶቹን ስናነሳ እንግዲህ አብዛኛው የታሪክ ጽሁፎች በነገስታት ዙሪያ ነው ትኩረታቸው። ነገስታት ላይ ያተኮረ ነው። ሎወር ፒፕልን ወይም ደግሞ ታችኛው ማህበረሰብ ክፍልን ያተኮረ አይደለም። ይሄ በጣም ይተቻል። ሁለተኛ ፖለቲካ ላይ ነው እንጂ ሌሎች ቴማቲክ ኤሪያዎችን ያካትታ አልነበር። ለምሳሌ ፖለቲካ ታሪክ ነው አብዛኛውን ጊዜ በኢትዮጵያ ታሪክ ውስጥ እስከ ቅርብ ጊዜ ድረስ ሲጻፍ የነበረው። አብዛኛው ከቨር የሚደረገው የነገስታት ታሪክ ነው። የንጉሱ ጀግንነት፣ የንጉሱ እንትን እና ከንጉሱ ጋር ግንኙነት ያላቸው አካላቶች እና የቤተ መንግስትና ታሪክ ነው አብዛኛውን ጊዜ ሞስት ኦፍ ዘ ታይም የሚሆነው ማለት ነው። ታችኛውን ማህበረሰብ ህዝብ በየትኛውም የኢትዮጵያ አቅጣጫ ያልዳሰሰ መሆኑ። ሁለተኛው ቻሌንጅ የቃል ታሪክ ወይም ደግሞ ኦራል ትራዲሽን የሚባለውን ነገር በአግባቡ አልተሰነደም። የሀዲያም ጭምር ማለት ነው። የሀዲያም ጭምር ኦራል ትራዲሽን ሽማግሌዎች እኮ እያለቁ ነው። ከዚህ በኋላ የሚመጣው ሽማግሌ በትክክሉ የኦራል ትራዲሽኑን ጠንቅቀው የሚያውቁ ሰዎችን ኢንፎርሜሽን ወጣቱ ትውልድ እየሰማ ነው ወይ? ትራንስፈር እየተላለፈ ነው ወይ ወደ አዲሱ ትውልድ እየተቀበለ ነው ወይ ከተባለ አይዳውት። በነገራችን የነባሮቹ ደግሞ እየሄዱብን እያለቁብን ነው ማለት ነው። ስለዚህ የቃል ታሪክ በኢትዮጵያ ደረጃ በአግባቡ አልተሰነደም። በጽሁፍ ያልሰፈሩ የብዙ ብሔሮች ታሪኮች እየጠፉ ነው እንግዲህ እየመጡ ያሉት ማለት ነው። ሌላኛው ቻሌንጅ ፖለቲካ ጣልቃ ገብነት። ፖለቲካ መንግስት ጣልቃ ይገባል በታሪክ ውስጥ።
ግለሰቦች ጣልቃ ይገባሉ በታሪክ ውስጥ ታሪክን ለፖለቲካ ፍጆታ መጠቀም ቴንደንሲ ማለት ነው። ለፖለቲካ ፍጆታ መንግስታት አንዳንዴ ለራሳቸው ፖለቲካ ፍጆታ መንግስት ብቻ አይደለም በነገራችን ላይ ተቃዋሚ ፓርቲም መንግስትን የሚጠላ ፓርቲም ታሪክን ለራሱ ለፖለቲካ ዓላማው ይጠቀማል። ለምሳሌ የመጨቆንና የጭቆናና የተጨቋኝ ትርክትን በማጮህ የራሱን የግሉን የፓርቲውን የፖለቲካ አጀንዳ ለማስፈጸም ጥረት ሲደረጉ በኢትዮጵያ ታሪክ ውስጥ እንግዲህ ያየነው ነገር ነው። ብዙ ኤግዛምፕሎችን ማንሳት እንችላለን። ለምሳሌ ጨቋኝ የሚል ክፍል አለ። ጨቋኝ አይደለም ጀግና ነው የሚል አለ። እንደዚህ አይነት ጀግና ነው እንትና የሚል አለ። ኤርትራውያንን አውቆ ነው የሰጠው የሚል አለ። ኤርትራውያንን አቅቶት ነው የሚል አለ። እና ኢትዮጵያ ውስጥ ብዙ ትርክቶች አሉ ማለት ነው። እነዚህን ትርክቶች በሙሉ ማን ነው የፈጠረው ከተባለ ሞስት ኦፍ ዘ ታይም ፖለቲከኞች የፈጠሩት ነው። ፖለቲከኞች ስንል መንግስት ብቻ ሳይሆን ተቃዋሚ ኃይሎችም ጭምር በየራሳቸው መስክ ለፖለቲካ ፓርቲያቸው ስኬት የሚሆነውን ትርክት ይሰንዳሉ። እነዚህ ሰዎች ሲሰንዱ ምንድነው የሚያደርጉት ከተባለ ማስረጃ ሲመርጡም ለነሱ የሚመቻቸውን ነው እንጂ ማስረጃ የሚጠቀሙት ማይመቻቸው ማስረጃ የነሱን ሐሳብ ዲስኳሊፋይ የሚያደርግ ማስረጃ ቢያገኙም ወይ ደብቁታል ወይ ትተውት ያልፋሉ፣ እንዳላዩ ያልፋሉ ማለት ነው። ስለዚህ ሰሌክቲቭ ሂስትሪ ነው የሚመርጡት። ሰሌክቲቭ ነው። ማስረጃን ሲያዩ ለነሱ ማይመቸውን ይተዋሉ፣ ለነሱ ብትመቸዋን ብቻ ይጠቀማሉ። ኦራል ትራዲሽን ሲጠቀሙ የነሱን ሐሳብ የሚደግፉ ኦራል ኢንፎርማንቶችን ይጠቀማሉ እንጂ የነሱን ሐሳብ የሚቃወሙትን ኦራል ኢንፎርማንቶች አይጠቀሙም። ስለዚህ ለፖለቲካ ዓላማ ይጠቀሙታል ታሪክን። በኢትዮጵያ ታሪክ ውስጥ ይሄ ለረጅም ጊዜ ችግር ሆኖ የቆየ ጉዳይ ነው ማለት ነው። ግለሰቦች በዘፈቀደ መንገድ ጣልቃ ገብተው የሚጽፉበት የኔ ብሔር ታሪክ ጻፊ እኔ ነኝ ብሎ ዘው ብሎ ገብቶ ታሪክ ለመጻፍ መሞከር ያለ እውቀት ያለ አካዴሚክ ባክግራውንድ ዘመኑ የፕሮፌሽናል ነው። ፕሮፌሽናል ስለሆነ ነገሮችን ፕሮፌሽናሊዝም መከበር አለበት ብዬን ያምናል። ማንም ሰው ዘሎ የዛ ብሔር ተወላጅ ስለሆነ ብቻ እጽፋለሁ ብሎ ዘሎ መግባት የለበትም። አሁን እየበጠበጠን ያለው ነገር አንዱ ይሄ ነው። ያለ እውቀት ያለ ሜቶዶሎጂ ሳይንስ ነው። ምክንያቱም በርካታ ሶርሶችን ክሮስ ቼክ አድርገህ አገላብጠህ ሶርስ ክሪቲሲዝም ሰርተክ አናሊሲስ ሰርተክ ትራያንጉሌት አድርገህ ፋይናሊ ፕሮፌሽናሊ ኢቨን ኦራል ትራዲሽንን አጠቃቀም እኮ ሳይንስ አለ። ኦራል ትራዲሽን እንዴት ነው የምትጠቀመው? ዝም ብለህ ነው የምትጠቀመው ወይስ እንዴት ነው የምትጠቀመው? ኦራል ትራዲሽን በምን አይነት መልኩ ነው የምትጠቀመው የሚል ኦራል ትራዲሽን አጠቃቀም የራሱ የሆነ ሳይንስ አለ። ኦራል ትራዲሽን ምንድን ነው? ኦራል ኢንፎርማንት ምንድን ነው? የተለያዩ ነገሮች ናቸው። ኦራል ትራዲሽን፣ ኦራል ኢንፎርማንት፣ ከኦራል ኢንፎርማንት ውስጥ ደግሞ አይዊትነስ አካውንት አለ። ብዙ ነገር ሂርሴዎች አሉ፣ ብዙ ነገሮች አሉ። እነዚህን ራሱ የመጠቀም የራሱ የሆነ ሜቶዶሎጂ ሶፊስቲኬትድ የሆነ ሜቶዶሎጂ አለ። ይሄን የተከተሉ አይደሉም አብዛኞቹ። ቁጥም ከዛ ታሪክ ማለት የሆነ ሽማግሌ የሚነግረውን ነገር መመዝገብ ነው ብለው ያምናሉ። ሽማግሌው ይነግራቸዋል፣ ናሬት ያደረጉትና ይሄ ነው የኔ ብሔረሰብ ታሪክ ብሎ ይሰጣሉ ማለት ነው። ይሄ ደግሞ ምን ያደርጋል? ህዝብን ከህዝብ ጎሳን ከጎሳ ጋር ምን ያደርጋል ማለት ነው? ህዝብን ከህዝብ ጋር ያባላል። ስለዚህ ፕሮፌሽናሊዝም መከበር አለበት የሚል ሀሳብ አለኝ። ግለሰቦች በዘፈቀደ በየብሔሩ እኔ የዚህ ብሔር ጠበቃ ነኝ እያሉ የሚጽፉበት ነገር አንዱ ትልቁ ተግዳሮት ይሄ ነው። የፖለቲካ ጣልቃ ገብነት፣ እነዚህ በሙሉ ነገሮች ትልቅ ተግዳሮቶች ናቸው ብዬ አስባለሁ። በጣም ጥሩ። እንግዲህ አድማጭ ተመልካቾቻችን የዛሬ ርዕሳችን እንግዲህ ለማስታወስ ኃይል ታሪክና ወይም የታሪክ አጻጻፍ ስኬቶችና ተግዳሮቶች በኢትዮጵያ የሚል ነው ርዕሱን ይዘን የቀረብ ነው። እንግዲህ ከርዕሶቹ የመጀመሪያውን ኒውስ ርዕስ ታሪክና የታሪክ አጻጻፍ፣ ሁለተኛ ላይ ደግሞ ስኬቶችና ተግዳሮቶች በኢትዮጵያ የሚል ሀሳብ ነው አንስተን እየተወያየን ያለ ነው። ከኛ ጋር ስላላችሁ በድጋሚ እናመሰግናለን። የተነሱ እንግዲህ ስኬቶችና ተግዳሮቶች እንደ ሀገራችን የምናያቸው ናቸው። እንደ ስኬት የምንቆጥራቸው መደላድሉ ራሱ አንዱ ስኬት ነው። እንግዲህ አገራችን ላይ በተለያዩ ጊዜ በሚወጡ ተግዳሮቶች አገራዊ ጥቃቶች ላይ ወይም አገራዊ ወረራዎች ሲነሱ ኢትዮጵያ ሀገር ምንድናት? እኛ ባንጽፍ እንኳን የተለያዩ ሀገራት የጻፉትን ታሪኮችን እያነሳንና የኢትዮጵያን ዓላማ ጽናትን አንስተን
ሀገራችንን ለመከላከልና አንድነታችንን ለማጽናት ታሪክ በጣም ጠቅሞናል እንደ ሀገራችን ማለት ነው። ከሌሎች ሀገር በተለየ ኢትዮጵያ ሲባል ያው የሚታወቅ የጀብደኝነት የሚታወቅ የዓላማ ጽናት እና የማሸነፍ ስነ ልቦና እንደዚህ አይነት ህዝቦች ነን የሚል ጉዳይ በተለያዩ መንግስታት መቃየርም እና ለተግዳሮቶቹ መነሻ የሚሆኑ የተለያዩ ጣልቃ ገብነቶች ችግሮች ቢኖሩም እንኳን እዛ መሃል ውስጥ የጋራ የሚያደርጉ ጉዳዮችን በሰነድ እንኳን ባይሰነድ በሚነገራቸው ትውልዱ በሚነገረው ስለ ኢትዮጵያ በሚነገረው በሚተረከው ቅድመ አያቶቻችን አባቶቻችን ከሚነግሩ ተወራርሰው መጥተው እንግዲህ ከሰሩትም ስራዎች ጀብድ የተሰሩ ስራዎችም እየተሰነዱ ስለመጡ በአንድም በሌላ ጠላትን እንዴት አሸነፉ የሀገር ህልውናንና ዳር ድንበርን እንዴት አስጠበቁ የሚሉ ጉዳዮች እንደ ስኬት ተወስዶ አንድነታችን ጸንቶ ዛሬ ላይ ኢትዮጵያ የሚባል ሀገር ከሌሎች አፍሪካ ሀገራት ወይ እኩል ወይ በበለጠ መልኩ የራሱን ማንነት የራሱን ታሪክ የራሱን ማህበረሰባዊ ውቅር ይዞ እንዲመጣ እነዚህ የታሪክ ማህደር ጠቅሞናል ብለን መውሰድ እንችላለን እንደ እንትን ማለት ነው። ያው እንደ ተግዳሮትም አንተም እንዳነሳ ተግዳሮቶቹ ኢትዮጵያ ውስጥ በተለያዩ ጊዜ መቼስ ዘመናዊ መንግስት አወቃቀር የቅርብ ጊዜ ታሪክ ነው ብለን መውሰድ እንችላለን። በተለይም ያ ኦልሞስት ከ1900 ወዲህ ነው እሱም ጠንከር ብሎ እየመጡባቸው ጊዜያት በዛ ውስጥም የውስጥ ሽኩቻና የእርስ በርስ ግጭቶች ብዙ ቦታ ይይዛል። ታሪክም በዛ መልኩ ደግሞ እነዛን ነገሮችን ነው የማንሳት ጦርነቶችን የማንሳት የተለያዩ የክርስቲያን የሙስሊም ጦርነቶች የፖለቲካ ጦርነቶች ከዘመነ መሳፍንት ጊዜ ጀምሮ የሚሰነዱ ነገሮች ራሱ እነዚህ ነገሮች ላይ ትኩረት ያደረገ እንደሆነ እንገነዘባለን በአንድ በኩል ማለት ነው። አንተ ባነሳው በተጨማሪ ያው ሌላ እኛ እያለን ሌሎች ደግሞ ሰንደውታል ስለኛ ሀገር ታሪክ እንግዲህ የኛን የውስጥ ክፍተቶቻችንን እንደ ትልቅ አጋጣሚ በመጠቀም የዛሬ እንግዲህ ኢምፔሪያሊዝም በፊትም ጭምር መጥተው የተለያዩ አካባቢ ሄደው ነጮች መረጃ ሲሰሩ ታሪክ መጻፎች አሁንም ጽፈው ሲና የኛን ታሪክ እኮ እኛ ከጻፍነው ይልቅ ኢትዮጵያን ከጻፉት ይልቅ ሌሎች የጻፉትን ሁላ ሪፈር የማድረግ እና ኢትዮጵያን ለኢትዮጵያ የሚሆን ታሪክ መጻፍ አለመቻል ለኢትዮጵያን የሚሆን ለሁሉም የሚሆን ታሪክ መስረጃ ላይ ቅድም በምትለው ሙያን መሰረት ያደረገ ታሪክን ሰንደን ፕሮሲጀሮችን ተከትለን ማለት ነው ሂስቶሪዮግራፊ ምን ይዛል የሚለው ያን ሳንከተል መምጣታችን ወይም በሌላ መልኩ ቀረብ ያሉ የኤሊት ቤዝድ ቅድም አንተ ማልስታል ሙያ ወይም ትንሽ የትምህርት የተማሩና ወይ ፖለቲካ ስልጣን አጠገብ ያሉ አካላት በተለይም ፖለቲካዊ እይታውንና ፖለቲካ ላይ የሚመጡ መሪዎች የወጡባቸውን የፖለቲካዊ ፍልስፍናና የብሔር ባክግራውንድን መሰረት ያደረጉ ታሪኮችን ነው የምናያቸው። እንግዲህ በክሮኖክልስ ላይ በተቀመጠ ያው እያንዳንዱ ነገስታትን ታሪክ የጦርነትና የፖለቲካ አመራርነት ታሪክን በዋናነት እያየን የመጣነው ነውና ይሄ እንደ ተግዳሮቶች መውሰድ እንችላለን። በዋናነት ደግሞ በኢትዮጵያ ላይ ሲትመጣ ያሉ ታሪኮች ውስጥ አሁንም ገና ያልተነከው በተለይ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ እንግዲህ በነዛ አካባቢ ላይ የሚጻፉ ማህበረሰብ ተኮር ያው ኢትዮጵያ ላይ ማንም ዛሬ ላይ ታሪክ ተጻፈ የሚባሉ ታሪኮች ሁሉ ውስንነቱ ትንሽ አካባቢ ተኮርና በጊዜ የነበሩ አገሪቷን ለመምራት የመጡት ሰዎች ፍልስፍና እና እምነት ጋር የተያዙ እንደሆነ ይታወቃል። በጊዜው በዚህ ሀገር ላይ ማህበረሰቦች አሉ። ምንም እንኳን የማህበረሰብ ታሪክ እኮ ድንበር ዘለልም እኮ ማለት ሲሚላሪቲ ካለ የሚያገናኛቸው ዌይ ኦፍ ላይፍ አበላሉ፣ አመጋገቡ፣ አመጣጡ እንግዲህ ካለ እዚህ ውስጥ ምንታ የጋራ ታሪክን በተለያዩ አካባቢዎች ላይ ያሉትን ታሪክ ጽፋ ነው የሚደምረው። ጽፋ ሀገሪቷ በሁለት እግር እንድትቆም ለማድረግ ተግዳሮት ሆኖ መጥቷል ብለን መውሰድ እንችላለንና እነዚህን እንደ ተግዳሮት እናነሳለን። ሶስተኛ ላይ እስቲ ከዚህ ተግዳሮት ጋር ደግሞ እጅግ በጣም ተቀራራቢ የሚሆኑ ጉዳዮች አሉ። አንዱ ምንድነው ታሪክን
ሲጻፍ ወገንተኛ የማድረግ ወገንተኝነት የታሪክ ወይም ባያዝነስ ፓርሻሊቲ ማለት ነው። እንደዚህና ደግሞ ያንተን የኔ ነው የኔን ያንተ ነው ብዬ እኔ አመቺ ሁኔታ ካገኘውኝ ኦኬ ስጽፍ ወይም እንትኑ ወይ ለመጻፍም ኢንቫይሮንመንቱ ከተመቸኝ ወይ ስፖንሰር ኮንኩኝ ወይም በሙያው ተመረቅኩ የሆነ ደረጃ ደረስኩና ከኔ በፊት ማንም አይጽፍም ትልና ሌሎች ማህበረሰቦች ይሄን ታሪክ አትሊስት ተሰንዶ ባይኖር እንኳን ቅድም ከምትላቸው ከኦራል ትራዲሽንም ከተለያዩ ምንጮችም ውጮችም ከጻፉትም እና የእውቀት አድማስም እየሰፋ ሲመጣ ምንም እንኳን በጊዜው እኔ ፊት ለፊት አለው ብለህ ብጽፍም አይዘልቅም ማለት ነው። አንደኛው አካታች የሆነ ታሪክ መሆን አለበት። ስለዚህ አካታች አለመሆን ራሱ እንደ ኢትዮጵያ ላይ የኔ ታሪክ የለም እንደ ብሎ እኮ ይነሳል። ባይችልም ቢችልም ኦኬ ቢኮዝ አብሮ ኖረዋል አብሮ አዋቅረዋል ሀገሬ። ስለዚህ እንደዚህ አይነት ነገሮች ስለሚኖር ይሄ ከምንድነው አንዳንዴ የታሪክ ወገንተኝነትና ሽሚያ ማለት የኔ ያንተ ነው አይነት ያንተ ነው አይነት የማለት ነገሮችን እየተመለከትን መተናል። አሁንም አልተውም ይሄ ነገር ማለት ፊት ለፊት የሆነ ታይትልን ቅጽል አድርገው በተለያዩ ጊዜ እየሰማን። ስለዚህ እነዚህ ጉዳዮች ትልቁን ሂስቶሪዮግራፊ ላይ ከባድ ጥላሸት እየቀባ ስለሆነ እስቲ እንደሙያም ከዚህ ጋር ታይዞ ምንድነው መደረግ ያለበት ባለድርሻ አካላት ላይ ከመምጣታችን በፊት የታሪክ ሽሚያና የታሪክ ወገንተኝነት ማለት ምን ማለት ነው? እንዴት ነው እየሆነ ያለው በሀገራችን የሚለውን ማንሳት ትችላለህ? ኦኬ የታሪክ ወገንተኝነት እና ሽሚያዎች የሚሉ ነገሮች አሉና በጣም አንዱ ትልቁ ቻሌንጅ ነው። ወገንተኝነት ባያዝ ነው። ሰዎች የተለያየ ማንነቶች አሉን። እኔ አሁን ብዙ ማንነቶች አሉ። ሃይማኖቴ የተመረቁበት ሙያ ማንነቴ ነው። ብሔር ማንነት ነው። ወንድ መሆኔ ማንነት ነው። በርካታ ነገሮች አሉ ማንነት ማለት ነው። እነዚህ ነገሮች ሲጎትቱኝ ማለት ነው። እነዚህ ነገሮች ሲጎትቱኝ ወይ ደግሞ ለሆነ ቅድም አንተ እንዳነሳኸው ለሆነ ለጥቅም ሲባል ወገንተኝነት የሚመጣል ማለት ነው። ሽሚያ ሲባል እንግዲህ ይሄ ታሪክ የኔ ብሔር ታሪክ ነው የእናንተ አይደለም ብሎ መንጠቅን ጭምር ያካትታል ማለት ነው። መነጣጠቅን ጭምር ያካትታል። እንግዲህ በኢትዮጵያ የታሪክ አጻጻፍ ታሪክ ውስጥ ወይም ደግሞ ሂስቶሪዮግራፊ ውስጥ ብዙ መነጣጠቆችን ስናይ ነበር። ለምሳሌ ወደ ሀዲያ መቼም ሀዲያ ማህበረሰባችን እንደመሆኑ መጠን የሀዲያ ታሪክ ላይ ስንመጣ ንግስት ሌኒን ታሪክ ለምሳሌ ይልማ ደሬሳ ዳዋሮ ናት ብሎ ጽፏል። ፕሮፌሰር ፍቅሬ ቶሎሳ የኦሮሞ ተወላጅ ናት ብሎ ጽፏል። እና በርካታ ጸሐፍት ወደ ተለያየ አቅጣጫ ንግስት ሌኒን ይወስዷታል። ነገር ግን የንግስት ሌኒ ማስረጃዎቹ ትክክለኛ መሬት ላይ ያሉ ማስረጃዎች ያ ማለት ንግስት ሌኒ እንግዲህ ያገባችው ዘርዓ ያዕቆብን ነው አይደለም? ኢምፐረር ዘርዓ ያዕቆብን ነው በ15ኛው ክፍለ ዘመን። ዘርዓ ያዕቆብ የራሱ የሆነ ክሮኒክሎች አሉ። ክሮኒክል ስንል ውሎ ዜና ዘገባዎች አሉ አይደለም? የየቀን ውሎ ይጻፋል በዛ ዘመን ክሮኒክል የየቀን ውሎ ዘርዓ ያዕቆብ የየቀን ውሎውን ያጽፋል በጻፊው ማለት ነው፣ በክሮኒክለሩ አማካኝነት። እዛ ውሎ ዜና ላይ ንግስት ሌኒ ሀዲያ መሆኗን በግልጽ ያብራራል። ከሀዲያ እንዳገባት አጎቷን ሁሉ ደብረ ብርሃን ወስዶ ሲያናግራት እንደነበር አብሮ ሲወያዩ እንደነበሩ ወንድሟ ንጉሱ ወንድሟ ሲያምጽ እንደነበር የግራድ መሐመድ ልጅ መሆኗን ያወራል። እና ስለዚህ ወንድሟ ሲያምጽ እንደውም ይሄን ወንድሟን እንዴት እናሸንፍ ብሎ ሁሉ ውይይት ከግራድ ባሞ ጋር ሲወያይ ነበር ዘርዓ ያዕቆብ ማለት ነው። ግራድ ባሞ ማለት የንግስት ሌኒ አጎት ነው ማለት ነው። እና እዚህ ላይ ግልጽ የሆነ ማስረጃ ክሮኒክል ማለት ክሮኒክልን የሚበልጥ ማስረጃ እንግዲህ ማግኘት ከባድ ነው። በዛው ዘመን የተጻፈ አሰራር ነው። በዛው ዘመን ነው ላይቭ ነው የተጻፈው። በዛው ዘመን ሰውየው እኮ የየቀን ውሎውን ነው ያጻፈው ማለት ነው። ያኛው እየጠቆመ እያለ ከየት እንደሚያመጡት አይታወቅም። ያልሆነ ትርክት እውነት ለመናገር ትርክት ማለት ብዙ ጊዜ ታሪክ አለ፣ ትርክት አለ፣ ተረክ አለ። ታሪክ ስንል ብዙ ጊዜ በመረጃና በማስረጃ ተደግፎ በሳይንሳዊ መንገድ የተጻፈ ነገር ታሪክ ነው።
ትርክት ከተባለ ግን ለሆነ ፖለቲካ ለሆነ ዓላማ ብለህ የሆነችዋን ነገር ቡጭቅ አድርገህ የሆነች ማስረጃ ሌላውን ማስረጃ ማይጠቅመን ትተክ የሚጠቅመን ብቻ ፒክ አድርገህ ያችን ነገር ለማጮህ የምትሄድበት መንገድ ትርክት ይባላል። ትርክት ባያዝነስ ብዙ ጊዜ ይኖረዋል። ተረክ ደግሞ የሚባለው ብዙ ጊዜ ሚስ ነው። ሚቶሎጂ ምንለው ነገር አለ አይደለም? ይሄ አፈታሪክ ምንም እንትን የሌለው ማስረጃም መረጃም አብዛኛውን ጊዜ አይኖረውም። ተረክ ማለት ነው። የሆነ ሚሶች አሉ በኢትዮጵያ ታሪክ ውስጥ ማለት ነው። ስለዚህ እነዚህ ላይ ቤዝ ያደርጉና ምንም ሚስ ላይ ማለት ነው ተረክ እንበለው። አሁን የፕሮፌሰር ፍቅሬ ቶሎሳን ናሬሽን ተረክ ነው የምለው። እንደውም ትርክትም ቦታ አልወስደው። ለምን ያስቀመጠው ኤቪደንስ ብሎ ያስቀመጠው ነገር ወይም ሶርስ ብሎ መረጃ ብሎ ያስቀመጠው ነገር አስቂኝ ነገር ነው ማለት ነው። አይ የሀዲያ ህዝብ እንደዚህ የሚባል ቦታ አለ፣ አባቷ ደግሞ እንደዚህ ነው፣ ይሄ ቦታ እንደዚህ የሚባል ቦታ ደግሞ እዚህ ወደ ሀረር አካባቢ አለ፣ የሀዲያ ህዝብ ደግሞ እዛ ሀረር አካባቢ ሳይሆን አሁን ያለው እዚህ አካባቢ ነው፣ እንደዚህ የሚባል ስም አሁን ሀዲያ ውስጥ የለም ይላል። መቼ እንግዲህ አስብ፣ በሜዲቫል ፔሪድ ላይ ሀዲያ አሁን ያለበት አካባቢ ብቻ ነው እንዴ ያለ የነበረው? ግዛቱ እኮ እስከ ሀረር ይሄዳል እኮ፣ በጣም ሰፊ ነው። ስለዚህ ሳያውቀው ፕሮፌሰር ፍቅሬ ቶሎሳ ሳያውቀው ምን አደረገው ማለት ነው? ቦታው ትክክለኛ ማስረጃ ነው የሰጠው። ምክንያቱም ያ ቦታ በሙሉ በሀዲያ ግዛት ውስጥ እንደነበረ የሚታወቅ ስለሆነ ማለት ነው። እንደዚህ የሚባል ስም እዛ ቦታ አለ፣ ያ ቦታ ደግሞ የአባቷ ስም በአባቷ ስም የወጣበት ነው ይልና ወደ ሌላ ብሔር የመውሰድ ቴንደንሲ ትመለከታለህ ማለት ነው። ትክክለኛ ማስረጃ፣ ግልጽ የሆነ ማስረጃ እያለ ማለት ነው። ሌላው እኔ ከሚገርም ነገር አብዮ እርሳሞ ፒኤችዲ ዲዘርቴሽንን ዲፌንድ ሳደርግ አዲስ አበባ ዩኒቨርሲቲ ነው እንግዲህ የጨረስኩት። ፒኤችዲ ዲዘርቴሽንን ዲፌንድ ሳደርግ አብዮ እርሳሞ ሀዲያ አይደለም ብሎ ተከራክሮኛል። አስብ እንግዲህ አይን ያፈጠጠ እንግዲህ እውነታን ማለት ፋክት፣ መሬት ላይ ያለውን ፋክት በጣም ተከራከሩ ዲፌንስ ላይ ማለት ነው። በስንት በከራ መሰለ ያሳመንኳቸው። የሚገርመው ራሱ እኮ አንዳንዴ እኮ እነሱንም አንዳንዴ እውነት ነው እንድትል አንዳንዴ አልፎ ምን አለ ተሰንዶ መኖር ነበር። እኛ እዚህ ግን እንደ አካባቢ የሚናገሩ አሉ እየዘመሩ የሚውሉ ማለት ነው። አብዮ እርሳሞ ማን ነው? ንግስት በዚህ በመጣው እንትን ለምሳሌ ፊተወራሪ ጌጃ ገሪቦ ማን ነው የሚል ልጅ አለ። የልጅ ልጆች ታሪክ አለ። መሰረቱን ታገኘዋል። ግን ምን አልሆነም፣ አልተሰነደም። ተሰንዶ ቡክ ሆኖ ወደሱ ጋር ያነቡ ሰዎች ማየትና መገንዘብ ነበረባቸው። አንዳንዴ በቅንነትም የሚስቱ አሉ። ያው ማለት እንትን እንዳንል ማለት አንዳንዱ ደግሞ አውቆም ሆን ብለው አውቆ ሽሚያ አለ አውቆ የራሱ ለማድረግ ማለት ነው። ያ አለ እንደዚህ ያው እያስታረቀን ለማለት ነው። በቅንነትም ባለማወቅ የሚስቱ አሉ። ደሊብሬት የሆኑ ነገሮች አሉ። ፓወር ኢን ዘ ስካይ ላይ አብዮ እርሳሞን ሀዲያ ናት ብላ ህይወት ተፈራ አልጻፈችም ብሎ ማማ በሰማይ የሚል መጽሐፍ አለ። ፓወር ኢን ዘ ስካይ ህይወት ተፈራ የጻፈው ኢህአፓን ታሪክ የሆነ በዳሰችበት ቦታ አብዮ እርሳሞን ሀዲያ አይደለችም እና ስለዚህ ህይወት ተፈራ ሀዲያ አላለችም እና የሰውዬ ሀዲያ አይደለም ነው የሰውየው ክርክር። እንደዚህ አይነት ባያዝ ከምሁራን ዘንድ ማለት ኢቨን ኢንክሉዲንግ አዲስ አበባ ዩኒቨርሲቲ ማለት ነው እንደዚህ አይነት ነገሮች ይነሳሉ። ይሄ የታሪክ ሽማ አንዱ አካል ነው። መነጣጠቅ ማለት ነው። ጀግናን መንጠቅ አንዱ አካል ነው። ጌጃ ገሪቦን እንግዲህ በተመለከተ እንግዲህ ሰሞኑን ባለፈው አንስተናል። በአድዋ እና የሀዲያ ማህበረሰብ ተቃርቦ ጋር ጌጃ ገሪቦን ጋር በተያያዘ ትንሽ ልበል። ሰሞኑን የተነሱ ነው ትኩሳቶች አሉ። እሱ ላይ ትንሽ ልበል። አቤ ጌጃ ገሪቦ ላይ በተያያዘ እንግዲህ ሰሞኑን የተነሱ ነገሮች አሉ። በተለይ ስፔሲፊካሊ ጌጃ ገሪቦ የአድዋ አርበኛ አይደለም በሚል ሳይሆን አዲስ አበባ ውስጥ ያለው ሰፈር ጌጃ ሳይሆን ገጃ ነው። ገጃ የሚል እንትን ነው። ስለዚህ ገጃ የሚባል ህዝብ ተነስቶ እዛ የሰፈረበት ቦታ ነው እንጂ በአድዋ ዘማቹ በጌጃ ገሪቦ ስም የተሰየመ አይደለም ብለው እንግዲህ ፕሮፌሰር ባህሩ ዘውዴ በሚታወቅ ሚዲያ ላይ ነው እንግዲህ ወጥተው ህዝብ ባለበት ነው በስሜት የተናገሩት ማለት ነው። እና ፕሮፌሰር ባህሩ ዘውዴን እንግዲህ አክባሪያቸው ነኝ። አዲስ አበባ ዩኒቨርሲቲ ያሉ ከሚባሉ ጉምቱ ምሁራን ውስጥ አንዱ ናቸው። አክባሪያቸው ነኝ። ምንም እንኳን ዳይሬክትሊ በሳቸው ባልማርም በሳቸው ጓደኞች ተምሬያለሁ። ስለዚህ በጣም
አክባሪያቸው ነኝ። በተለያዩ ኢቨንቶች ላይ በታሪክ ምሁራን ኢቨንቶች ላይ አግኝቻቸዋለሁ። መጽሐፎችም ጽፈዋል። ለዚች ሀገር ትልቅ አስተዋጽኦም አድርገዋል። ምክንያቱም የመጀመሪያውን መጽሐፍቶች ጊዜም የመጀመሪያ ስትሆን ችግር ይገጥመዋል እና የመጀመሪያ ጽሁፎችንም ኮንትሪቢዩት ያደረጉ ትልቅ ምሁር ናቸው ፕሮፌሰር ባህሩ ዘውዴ። ግን በዚህኛው ስለ ጌጃ ገሪቦ እና ስለ አዲስ አበባ ውስጥ በተሰየመው ሰፈር ጋር ተያይዞ የሰጡት ምላሽ ግን ወይም የተናገሩት ንግግር ግን ትንሽ ጥያቄ እንዳነሳ አድርጎኛል እና በጣም ስሜታዊ ነበሩ። ስሜታዊ ናቸው። ለምን ስሜታዊ ይሆናሉ? ሀሳብ አይደል እንዴ? ሀሳብ ከሆነ ስሜታዊና ቃላቸው ራሱ በከባድ ቶን ነበር የሚናገሩት። ምንድነው ስሜታዊ ያደረጋቸው? አይዲያ አይደለም እንዴ? አይዲያ ስናነሳ ስሜታዊ መሆን የለብንም አይደለም? ምንድነው ስሜታዊ ያደረጋቸው? ለምንድነው ቶኑን በጣም ሃርድ ያደረጉት የሚለው ነገር ሌላኛው ማህበረሰብ እንዲጠራጠራቸው ምንድነው ዓላማው፣ ተልዕኮ አለ ወይ የሚያስብል ዳይሬክሽን እንዲይዝ ያደርጋል። ምን ስሜታዊ ያስደረጋቸው ሀሳብ ነው። ሀሳብን መሰንዘር ይቻላል፣ ምክንያቱም ሀሳብ የመሰንዘር መብት ስላለ ማለት ነው። ኦፌንሲቭ ነበር ቶናቸው ማለት ነው። በጣም ኦፌንሲቭ ነው። እኔ ፕሮፌሰር ባህሩ ዘውዴ እንደዚህ አሉ ተብሎ ሲነገር የጠበቅኩት ነገር ነበርኝ። በቃ ይሄንን ጌጃ ሰፈር የሚባለውን በእኛ በኩል በሀዲያ በኩል ያለውን ሶርስ በሌላ ሶርስ ዲስኳሊፋይ ላይ አረጉት እንዴ ብዬ በጣም ተጓጉቼ ነበረ የሰማኋቸው ማለት ነው። የተለያዩ ማስረጃዎች አቅርበው በዚህ መጽሐፍ ላይ እንደዚህ ነው የሚል ነገር ዲስኳሊፋይ። ምክንያቱም ማስረጃ ከማስረጃ ጋር መዋጋት አለባቸው ዲስኳሊፋይ ለማድረግ ማለት። እኛ የታሪክ ባለሙያዎች እንደዛ ነው የምናደርገው። አንተ የሆነ ማስረጃ ስከምታ ያንተን ማስረጃ ዲስኳሊፋይ የሚያደርግ ሌላ ማስረጃ ይዤ መምጣት ይችላል። ግን እሳቸው ይዘው የቀረቡት ማስረጃ ወይም መረጃ እጅግ በጣም ከእሳቸው ማይጠበቅ፣ ምክንያቱም አዲስ አበባ ዩኒቨርሲቲ ውስጥ ኦብጀክቲቭ ሂስትሪ የሚባለው አጻጻፍ ሂደትን ጠንቅቀው የሚያውቁ አውቀው ይመስለኛል እና ጠንቅቀው የሚያውቁ በደንብ አድርገው ሲያስተምሩ የቆዩ ሰው ናቸው እና አያቴ ነገረኝ አሉ። በዚህ በኩል በዚህኛው በሀዲያው በኩል የሚነሳውን የጌጃ ገሪቦንና የጌጃ ሰፈርን እሹ ትርክት ነው፣ ተራ ትርክት ነው፣ ኦብጀክቲቭ ሂስትሪ አይደለም ይሉና በዛኛው በኩል ደግሞ እሳቸው ደግሞ የሚያነሱት ምንድነው ማለት ነው? ኦብጀክቲቭ ሂስትሪ ያልሆነ ወይም ደግሞ በአያታቸው ላይ ቤዝ አድርገው በአንድ አያታቸው ኢንፎርሜሽን ላይ ቤዝ አድርገው የዚህኛውን ሳይድ ዲስኳሊፋይ ለማድረግ የሄዱበት ርቀት ከባድ ነው ማለት ነው። ኦብጀክቲቭ ሂስትሪ ማለት በነገራችን ላይ የተለያዩ ማስረጃዎችን ክሮስ ቼክ አድርገህ ወደ እውነታው የምትቀርብበት የታሪክ አጻጻፍ ዘዴ ነው። ክሮስ ቼክ አድርገህ የምታመጣበት ነው እንጂ አንድን አያት ብቻ ጠይቀህ የኔ ኦብጀክቲቭ ነው የእናንተ ኦብጀክቲቭ አይደለም፣ የእናንተ ትርክት ነው፣ ቅድም ያልኩት ነው ትርክት ታሪክና ተረክ የሚለውን ለይቼዋለሁ እና የእናንተ ትርክት ነው የኔ ደግሞ ኦብጀክቲቭ ነው እንዲሉ የሚያስችላቸው ምንም ያቀረቡት ማስረጃ የለም። እኔ ጠበቅኩኝ፣ ስጠበቅ አያቴ ነገሩኝ አሉ እና ስለዚህ አያታቸው ከነገራቸው እኮ በዚህ በኩልም አያቶቻችን ይነግሩናል። በዚህ በኩልም አያቶች አሉ እኮ እሳቸው አያታቸው እንደነገራቸው ሁሉ በዚህ በኩልም አያት አለን እኮ እኛም። ስለዚህ እኛም አያት ነገረን እና እንደውም በሬዲዮ ሰማሁኝ እና እነግራቸዋለሁ ብዬ ነበረ ያሉት ቃል ደግሞ በጣም ኦፌንሲቭ ነው። ሌላኛው እነግራቸዋለሁ ማለት ሶርስን በሶርስ ዲስኳሊፋይ ማድረግ ይችላሉ እንጂ ወይም ደግሞ በሀዲያው በኩል የሚነሳውን ሶርስ እሳቸው በሚያመጡት ጠንካራ ሶርስ ዲስኳሊፋይ ለማድረግ ቻሌንጅ ለማድረግ ይመጣሉ እንጂ እነግራቸዋለሁ። እሳቸው ማን ናቸው የሚነግሩት? ማለት የሀዲያ ህዝብ የሆነ ክላስ ውስጥ ቁጭ ብሎ ይጠብቃቸዋል እንዲነግሩ ምን ማለት ነው? እና በዚህ በኩል የሚነሳው ማስረጃ ምንድነው? ህዝባዊ ምንድነው? ሚዲያ ቻሌንጅ እንትን ላይ ቀርቦ ዲቤት መደራረግ ነው። ከሀዲያ ምሁራን ጋር ተሰብስቦ ተወያይቶ ከዛ ዲቤት ቻሌንጅ መደራረግ ነው። ይሄው ማስረጃ አለኝ ተብሎ ቻሌንጅ መደራረግ ነው እንጂ እነግራቸዋለሁ እሳቸው ነጋሪ፣ ሌላው ህዝብ ደግሞ ቁጭ ብሎ ሰሚ ያለምንም ማስረጃ ማለት ነው። እሳቸው የተናገሩት ነገር ያለምንም ማስረጃም ባይኖርም ትክክል ነው የሚያስብል ነገር የለም።
በታሪክ አጻጻፍ እሳቸውን በሚያስተምሩት ህግና የአካደሚክ ሂስትሪ ፕሮፌሽናል ሂስትሪ መሰረት እንደዚህ የሚባል ነገር የለም። እሳቸው የታሪክ ታዋቂ የታሪክ ምሁር ስለሆኑ እሳቸው የተናገሩት ነገር እንደ እግዚአብሔር ቃል እንቀበላለን የሚለው ነገር የሚሰራ ነገር አይደለም። ግን ምን ይዘው መምጣት ነበረባቸው? ከስሜት ነፃ ሆነው አይዲያ ይዘው አይዲያቸውን ደግሞ በማስረጃ አስደግፈው መምጣት ሲገባቸው ግን ስሜታዊ በሆነ ቃል ቶኑ ከባድ በሆነ ቃል እነግራቸው ነበረ። ከአያቴ ሰማዋል። በሬዲዮ እንደውም ሰማ ያሉት አይ ቲንክ ወንድሙ ፍላቴን ወንድሙ ፍላቴ ይሆናል። ብዙ ጊዜ ስለ ጌጃ ገሪቦ በፋናም ወጥቶ እንደውም ጌጃ ሰፈር ላይ ወጥቶ ይሄ ነው ሰፈሩ እያለ ሲያሳይ ነበር። በሬዲዮም በተደጋጋሚ ሲያወራ ነበር። ምናልባት እኛም ልንሆን እንችላለን በተደጋጋሚ በፋናዎች በሬዲዮዎች አንዳንድ ሀሳብ ልንሰጥም ስለምንችል ምናልባት እኛንም ሰምቶ ሊሆን ይችላሉ። ፕሮባብሊ ግን ወንድሙ ሰምቶት ሊሆን ይችላሉ። ስለ ጌጃ ሰፈር ብዙ ጊዜ በተደጋጋሚ ስለሚያወራ ማለት ነው። እና ስለዚህ ወንድሙን ከሰሙት ወንድም እንዲህ ሰምቼ ነግራቸዋለሁ ብዬ ነበር፣ እኔ አያቴ ነግረውኛል አሉ። ሶስታቸው አያታቸው እንደነገራቸው ወንድሙም አያቱ ነገረው እኮ። ስለዚህ አያት ለአያት ነው እኮ። ስለዚህ ይሄ የእሳቸውም ኦብጀክቲቭ ሂስትሪ አይደለም። በዚህ በኩልም ያለው ደግሞ ቻሌንጅ መደራረግ ነበረብን ነው አይዲያው ማለት ነው። ሌላም ሊሆን ይችላል ብዙ ጊዜ ይሰማል ማለት ነው። እና በጣም ስህተት ነው። ሌላኛው ከዚህ ጋር በተያያዘ ጋዜጠኛው በጣም የሚያበሳጭ ነበር። ጋዜጠኛው በስላቅ በሆነ መልኩ በፌዝ በሆነ መልኩ ነገሮችን የፕሮፌሰር ባህሩ ዘውዴን አይዲያ እንደወረደ ሲቀበል ነበር። ለምሳሌ ቴዲ ሪዮት የሚባል ሚዲያ ላይ ነው መሰለኝ ቴዲ አይነ ስውር ፕሮፌሰር ፍቅሬ ቶሎሳን እንዴት እንዳደረገው እናያለን። ማስረጃ ምንድን ነው ብሎ ይሄኛው ጋዜጠኛ ግን አይደለ እያለ እየሳቀ ያላገጠ ፕሩቭ እያደረገ ከየት ነው ማስረጃዎት ብሎ እንደ ጋዜጠኛ ቻሌንጅ ማድረግ ሲገባው ምን ነበር ሲያደርግ የነበረው? አብሮት የሆነ የማሾፍ አይነት ድርጊት ሲፈጽም ነበር። ከአንድ ትልቅ ባለሙያ ትልቅ ጋዜጠኛ የማይጠበቅ ቢሄቨር አይቻለሁ ብዬ አስባለሁ። ማለት ሲሪየስ ፕሮብለም ነው እንትን ያነሳሁት ማለት ነው እና ያየሁት። ስለዚህ ፕሮፌሰር ባህሩ ሲባል ደህና ነገር ይዘው መጡ ብዬ ነበር የጠበቅኩት። ነገር ግን ይዘው የመጡት ነገር እጅግ በጣም የሚያሳፍር ማለት አፍሬባቸዋለሁ በሳቸው። ምክንያቱም እኔ በሳቸው ዩኒቨርሲቲ እሳቸው በጉምቱ በሆኑበት ዩኒቨርሲቲ ላይ እንደመማሬ ትንሽ አስደንግጠውኛል ማለት ነው። ምክንያቱም እሳቸው ያስተማሩኝን ትምህርት ራሳቸው ዲስኳሊፋይ አደረጉ። ኦብጀክቲቭ ሂስትሪ ምን ማለት እንደሆነ በደንብ እያስተማሩ በዚህ በኩል ደግሞ ዲስኳሊፋይ ሲያደርጉት እንደ ማየት የሚያም ነገር የለም እና የሆነ አጀንዳ አላቸው እንዴ ብዬ እስከ መጠራጠር ደርስ እንትን ብያለሁ። እና ሌላው የታሪክ ሽሚያ ምን ችግር ያመጣል በሀገር ግንባታ ላይ ከዚህ ፖይንት ስወጣ ማለት ነው። አንደኛ የታሪክ ሽሚያ በጣም በአንድ ሀገር ላይ ከባድ ችግር ያመጣል። በብሔረሰብ ውስጥም ራሱ ችግር ያመጣል። የታሪክ ሽሚያ እኮ በሀገር ደረጃ ብቻ አይደለም ያለው፣ በብሔረሰብ ውስጥም ይኖራል። የባህል ሽማ የታሪክ ሽማ ይኖራል። እና ምንድነው ችግር የሚፈጥረው ከተባለ መግባባትን ያጠፋል። የብሔር መግባባትን ያጠፋል። በሀገር አቀፍ ደረጃ ደግሞ ስታሳድገው የሀገር መግባባትን ያጠፋል ማለት ነው። የአንዱ የጀግና ታሪክ ለሌላው የጭቆና ታሪክ ይሆናል። አሁን ኢትዮጵያ ውስጥ እንደዚህ አይነት ነገር ነው። አንዱ ለእኔ ጀግና ነው ይላል፣ ለሌላው ደግሞ ጨቋኝ ነው ይላል ማለት ነው። ባይ ዲፎልት ደግሞ ጀግና ማለቱን እሱ ናሬት ሲያደርግ አንተ ባይ ዲፎልት የኔ የለኝም የሚል ስሜት ስሜት ይጎዳል፣ ጉዳት ውስጥ ይወስዳል። ኤግዛክትሊ። ሌላኛው ጥላቻና በቀልን ያመጣል። የታሪክ ሽሚያ ጥላቻና በቀልን ያመጣል። ያለፉ ስህተቶችን ለአዲሱ ትውልድ የቤት ስራ አድርጎ የምናስተላልፍበት ሜካኒዝም አለ። እነዚህ ሰዎች እንዲህ ስለበደሉን እወቋቸው ብለን የምናስተላልፍበት አዲሱ ትውልድ ጥላቻና በቀልን ማስተላለፍ ያለብን አይመስለኝም። ሌላኛው ሀገርን ያፈርሳል ቶታሊ ማለት ነው። ቶታሊ የታሪክ ሽሚያ፣ ወገንተኝነት። በነገራችን ላይ ሂስትሪ በጣም አደገኛ በአግባቡ ማኔጅ ካላደረግን ለልማት ማንጠቀመው ከሆነ ሀገር ሊያፈርስ ይችላል። በጣም ሲሪየስ ነው። መንግስት ይህንን ነገር በአግባቡ ማኔጅ ሊያደርገው ይገባል ማለት ነው፣ ምሁራንን በማካተት። ይህንኑ ነው በዚህ ዙሪያ በጣም አመሰግናለሁ። ያው መቼስ ከሙያ አንጻር የሚገባም ጉዳይ ስለሆነ ነው እንግዲህ ዛሬ ይሄን ርዕስም ይዘን የቀረብ ነው። አድማጭ ተመልካቾቻችን እንግዲህ ከዚህ ከምናስተላልፈው ከዛሬ ርዕሳችን በጣም ቁም ነገር የሆኑ ትምህርት አዘል የሆኑ ጉዳዮችን እየቀሰማችሁ እንደሆነ ይገባናል።
እስካሁን ከኛ ጋር ስላላችሁም በድጋሚ እያመሰገን ያው ቅድም እንደ ተግዳሮት እንዳነሳን ዶክተር ሀገራችን ውስጥ አንስተናል ሁሉ አቀፍ አካታች የሆነ በወል ትርክትና ሂስቶግራፊ ላይ የተመሰረተ የእያንዳንዱ አካባቢ ታሪክ እና ማህበረሰብ ታሪክ እና ወግ ተሰንዶ የእያንዳንዱ በተናጥልና በሀገር ግንባታ ላይ ደግሞ ያላቸው ፋይዳ ተዋሂዶ የመጻፍ ነገሮች ቢታሰብበትና ቢጻፍ ኖሮ ሙያን የተከተለ ነገር ቢጻፍ ኖሮ ገና አልተነከም ነው ያልነው ከመነሻው ራሱ ለምንድን ነው ይሄን ያልነው እናውቃለን የተለያዩ ጊዜ ላይ የመጡ መንግስታት የጣልቃ በሂስቶግራፊ ላይ ወይም የሂስትሪን ዲሲፕሊን ባልተከተለ መልኩ ጣልቃ የመግባትና የመዘውር ወይም የወንተኝነት ወይ የሽሚያ ነገሮች ሆነው አብዛኛው ታሪክ አካታችነት ላይ ክፍተት አለው እንደው በቅርብ ጊዜ ይሄን ታሪክ ይሄን ለመጋፈጥ የተነሱ ታሪክ ምሁራንም አሉ እናውቃቸዋለን ለምሳሌ ፕሮፌሰር ላጲሶ ጌዴሌቦ ታውቃለህ መቼስ በሂስትሪ ላይ በተለይም የደቡቡን በኩል እና ደቡብ ምዕራብን በኩል ምስራቅን በኩል አንድ አድርገው እና ደምሮ ማለት ነው የኢትዮጵያን ቆዳንና ታሪካዊ አመጣጥንና ውሂዱን በትክክል ለሁሉም ሰው ባላንስ በሚሆኑ ማህበረሰብን ባላንስ በሚያደርግ አኳያ ጽፈው ኢትዮጵያ ላይ ያሉ የማህበረሰብ ግንዶችን በሚከፋፍል ሳይሆን በሚያዋሂድ ታሪክ አኳያ የጻፏቸው መጽሐፎችን ማስታወስ ይቻላል በተለይም ሰሜን ተኮር ወይም የገዢ ተኮር አይነት የገዢ ተገዢ ወይም የተወሰነ የደቡቡን ፓርት የመዘንጋት በጊዜው ምናልባት ይሄን ዴሊብሬት ነው ላንል እንችላለን ዴሊብሬት ነው እንዳንል አንደኛ የተማሩ ኤሊትን ፊው ነበር ያው በጊዜው ለዚህ ታሪክን ተከትሎ ለመሰነድ ቢቁ ናቸው ብለ ከወሰድክ አይደሉም ሁለተኛ ደግሞ የመጣው ሲስተም ኦፍ ገቨርናንሱ ሃይማኖት ተኮርም ነው ኦኬ ያው በጣም ፉል ፍሌጅድ ሆነ አይደለም ዲሞክራሲያዊም አይደለም አካባቢውን ደግሞ ሄደም እያንዳንዱን ሰርስረ ገብተ ታሪካዊ ነገሮችን ለመሰነድም አማቺ ኢንቫይሮንመንትም አልነበረም ስለዚህ እነዚህ ደማምረው እጃቸው ላይ በደረሰው መስረጃና ታሪክ አጻጻፍ ዘይቤ እንግዲህ ኢትዮጵያንን ሁሉንም ማህበረሰብ ያቀፈ ታሪክ እንዳይጻፍ ተደርጓል ከተጻፈ በኋላም ደግሞ አንዳንድ ቢቅ የሚሉ ለማስተካከል የጋራ የሆነ ታሪክና እሴት ያላት ሀገር መሆኗን ለዛውም ገና ቱባ ያልተነኩ ገና እንጽፋለን ቢባል ያልተነኩ በጣም ብዙ ታሪኮች ባሉበት ሀገር ላይ አንዳንድ ለማስተካከያ የሚወጡ ጽሁፎች ላይ ደግሞ ታሪክ መጽሐፍት ላይ እንትን ማንሳት የሆነ ሽሚያን ማንሳት አይነቶች እናስተውሳለን ስለዚህ ትናንት ካጠፈነው ወይም ትናንት ከነበረብን ጉዳትና ተግዳሮት ዛሬ እንዴት እንውጣ ብለን ማሰብ ስንችል የትናንትናውን ሁሌ እውነት ነው ብለን የምንወስድ ከሆነ እንግዲህ የታሪክን ፍልስፍና ጣል ነው ማለት ነው ስለዚህ በዚህ ላይ መነሻ መሆን ማድረግና ጥንቃቄ ማድረግ ያስፈልጋል የሚትለውን እኔም እጋራለሁ አንተ ያነሳውን ማለት ነው ለዚህ ግን ያው መቼስ ባለድርሻ አካላት አሉ በተለይ ያልተሰነዱ አካባቢዎች ላይ የነበሩ ታሪክ አሁንም ከፍተኛ ጥናትና ምርምር የሚፈልግ ነው ከዚህ ምን እንማረው ማለት ነው እና አሁን ቅድም አንስታል ከጌጃ ገሪቦ ጋር ተያይዞ ብዙ ታሪኮች አሉ ተሰንደዋልም አብዛኞቹ ግን በዚህ ከሰፈር ጋር ተያይዞ ደግሞ የሚወሩ ክሮኒክልሶች ባትሉን ሄዶ ሁለቴ የሄዱባቸው ጦርን ያሰፈሩባቸው አዲስ አበባ ላይ ሁሉም ሰፈር ምኒልክ ሰፈር ሰጥቷቸው እንዳሰፈሩ እናውቃለን ማለት ማቆያ አንድ ሳምንት ማለት ነው ታዲያ እሳቸው የት ሰፍሮ መቀሌ አድዋ ወሰዷቸው እንትን ማለት ነው ይሄ እኮ በጣም ባይለመን እንኳን ካሰብክ በጊዜው እሳቸው መዝመታቸውን እንኳን ካመንክ ያረፋቸው ቦታ ማዕከላዊ ቦታ ላይ ምኒልክ አሳርፏቸው እንደሄዱ መተማመኛ ላይ እኮ ይደርሳል አይደለም አትፈለስ ለሚል እንኳን ሌላውን መስረጃውን እስከምታቀርብ ድረስ ነው ከዚህ ጋር ታይዞ ደግሞ የጋራ ታሪክ አለን ለሁላችንም ሁሉም ማህበረሰብ ፕሮፌሰር ባህሩ ዘውዴ የወጡባቸው ማህበረሰብ የራሳቸው የሆነ
ኩባ ገና ያልተነካ ታሪክ ሊኖር ይችላል ያልተጻፈ ማለት ነው እሳቸውም በጊዜ በነበሩበት አብዛኞቹ ታሪኮች የተጻፈው ከዚህ ከኢምፔሪየር ጋር ተያይዞ ዘመናዊ ሞደርን ስቴት ማለት ነው ያው እናስታውሳለን አንብበን ነው እንግዲህ እኛም እዛ ላይ የእሳቸውን መጽሐፍ ነው ቀድመን ሂስትሪ ሲባል ባህሩ ዘውዴ ነው የምትለዋል እንግዲህ ከሱ ጋር የተያያዘ ነው ያነበብነውና በጊዜው በዛ የተወሰደ ታሪክ ማለት ወደዛ የኢትዮጵያ ዘመናዊ አገዛዝ ስርዓት ከመቼ እንዴት ዘመነ መሳፍንት እንዴት ነው ቴዎድሮስ እንዴት መጣ እንደዚህ መጣው እስከ ወርልድ ሂስትሪ ድረስ ማለት ነው ከዛ ጀምሮ እንኳን ያንን የምናስታውሰው ከሳቸው ነው ነገር ግን ወደዚህ እንኳን ወደ ወጡበት ማህበረሰብ እንኳን ወርጄ ጽፋለሁ ብሎ ፕሌንቲ ኦፍ ሪሶርስ ያለበት ነው አካባቢ የተዋሃደ ነው አንዱ ከሌላ ጋር የመሃል ታሪክን ደግሞ ጽፋለሁ ብሎ ፕሮፌሽናልስ ነህ ፕሮፌሽናልስ ስትሆን ደግሞ ሞር ምንድነው የምትሆነው ማዕከላዊ ነው የምትሆነው አይደል እንደ ሀገር ፕሮፌሽናል ስትሆን አንተ የወጣበት ጋር ትኩረት አድርጋ ይሄን የለም ብላ ጽፍ ይሄ ደግሞ የትምህርቱም የሲቪናውም ክሮስ ቼክ መደረጋል ማለት ያን አይጋብዝ ከአንድ ኤሪያ ብቻ መረጃ አግኝቶ ሌላውን ክሮስ ቼክ ሳያደርግ እዚህ ጋር ሀዲያ ውስጥ የሚነሳውን ሐሳብ እዛ ጉራጌ ወይም ኦሮሚያ ውስጥ ወይ ደግሞ አማራ ውስጥ ወይ አያትየው የነገሩትን ከሌላው ጋራ ክሮስ ቼክ ከሌላ ዶክመንት ጋር ክሮስ ቼክ መደረግ አለበት ማስታረቅም አለባቸው ማለት ነው ከዛም ያለፈ ደግሞ የጋራ ታሪክም እኮ አለ ማህበረሰብ ከማህበረሰብ ጋር የኢትዮጵያ የተሳሰረ ነው ኢትዮጵያውያን ማለት ነው ስለዚህ እነዚህን የሚያገናኙ የጋራ ታሪክን ሰንደው ዓለም አቀፍ ደረጃ አድርሰው ኢትዮጵያ ገናና ሀገር ናት የሚለውን ታሪክ መጻፍ አቅምም ችሎታም እያለ የኢትዮጵያ ምሁራን የት አሉ የሚለውን እኮ ከዚህ ነው እኮ የሚጀምረው ከዚህ ነው የሚጀምረው የት ነው ያሉት ምን ደረጃ ላይ ነው ያሉት የሚለው ማለት ስለዚህ የባለድርሻ አካላት ሚና ለታሪክ ሕክምና ብለንም ይሄንን ንዑስ ያመጣነው ይሄ ነው እሳቸውንም ጨምሮ ሌሎች ታሪክ ምሁራን አሁንም ቢሆን ቆም ብሎ በማሰብ በተለይ ያልተነኩ ታሪክን ለመጻፍ ያልተነኩ አካባቢዎች አሁንም አሉ ኢትዮጵያ ውስጥ እነዚህን አካባቢዎች ላይ ሙያውን መሰረት ያደረገ ታሪክ ተጽፎ ቢሰነድ ጥሩ ነው ለዚህ ግን ያው እያንዳንዱ ከማን ምን ይጠበቃል በሚለው ላይ ትንሽ ማንሳት ይችላል ኦኬ ይሄ አይ ቲንክ የመጨረሻው ፖይንታችን ይመስለኛል ውድ አድማጭ ተመልካቾቻችን እንግዲህ ፎሎ አድርጉን ላይክ ያደርጋችሁ ኮሜንት አድርጉ መፍትሄዎችና የባለድርሻ አካላት ሚና በሚለው ላይ ታሪክን ለግጭት ሳይሆን ለፈውስ ለሕክምና መጠቀም አለብን የሚባል ነገር አለ ለመታከም መማል የታሪክ ህመም አለ ሰው ሕክምና እንዴት እናክም ነው መታከም አለበት ህመሙ ግልጽ ነው ይታወቃል እየታመምን ነው አገሪቱም ኔሽን ቢልዲንጓ አገር ግንባታዋ እየተናጠች ያለችው በታሪክ ህመም ምክንያት ነው እና ስለዚህ ታሪክ መታከም አለበት ማለት ሕክምና መድኃኒት ልንሰጠው ያስፈልጋል መድኃኒት ደግሞ የሚሰጡት እናንተ ናችሁ ልናዝለት ይገባል መድኃኒት ለዚህ ደግሞ የተለያዩ አካላቶች እንግዲህ የራሳቸው ሚና ሊኖራቸው ይገባል የመጀመሪያው የታሪክ ምሁራን ከስሜት ነፃ መሆን አለብን ኢንክሉዲንግ ታላላቅ የታሪክ ምሁራኖቻችን ጭምር ከስሜት ነፃ መሆን አለብን እናንተ ስሜታዊ ከሆናችሁ እኛም እንከተላለንና ስለዚህ አስተማሪ ልትሆኑን ይገባልና ሞዴል ልትሆኑ ይገባል ከስሜት ነፃ መሆን አለባችሁ ሁለተኛ ራሳችሁ የምታስተምሩትን ትምህርት ደግሞ ራሳችሁ ዲስኳሊፋይ አታድርጉት የሚል ሐሳብ አለኝ ሌላው በማስረጃ ላይ የተመሰረተና ሁሉንም ወገን ያካተተ ታሪክ የመጻፍ ኃላፊነት አለባችሁ ሁሉንም ወገን በማስረጃ ላይ የተደገፈ ዝም ብሎ የሌለ ሚቶሎጂ ብቻ እንዳለ ሚስ ብቻ እንዳለ ዝም ብሎ ገልብጠን መጻፍ ሳይሆን በማስረጃ ላይ የተመረኮዘ ክሮስ ቼክ ተደርጎ በጥንቃቄ ሁሉንም ሊያካትት የሚችል ቢቻል ደግሞ ሰብሳቢ የሆነ ታሪክ አሰባሳቢ ትርክት መገንባት መቻል አለበት ሁለተኛው ባለድርሻ አካላት መንግስት ነው መንግስት የታሪክ ትምህርት ስርዓተ ትምህርቱ ሚዛናዊ እንዲሆን ማድረግና ስርዓተ ትምህርቱ ሚዛናዊ እንዲሆን የታሪክ ትምህርት ስርዓተ ትምህርቱ አሁን አይ ቲንክ ያለው ሚዛናዊ ነው በሞላ ጎደል ሚዛናዊ ለማድረግ ትምህርት ሚኒስቴር ብዙ ጥረት አድርጓል ማቀው ጉዳይ ስለሆነ ሌላው ደግሞ የታሪክ ቦታዎችና ቅርሶች በባያዝድ ባልሆነ መልኩ መጠበቅ አለባቸው የአንዱ አካባቢ የታሪክ ቅርስ በደንብ ተጠብቆ ሌላው አካባቢ መተው የለበትም ምክንያቱም ለዚህ ማህበረሰብም አለኝ የሚለው የታሪክ ቅርሶቹ ናቸው ማለት ነው ለምሳሌ ሀዲያ ውስጥ አሉ የታሪክ ቅርሶች ዋሻዎች አሉ እነዚህ ዋሻዎች እነዚህ ቅርሶች ተጠብቀው ነው ያሉት
የሚለው ነገር በእኩል ሁኔታ መጠበቅ አለበት። ሌላ የወል ትርክቶችን ማስተማር እኔ እንደውም አብዛኛው የኢትዮጵያ ታሪክ ተብሎ ለኮመን ኮርስ የሚቀርቡት ትምህርቶች በተለይም ከታች ጀምሮ የወል ትርክቶች ለምንድን ነው ካሪኩለም ተቀርጾ ትውልዱ ማይማረው? አድዋን ለምንድን ነው ማይማረው? ካራማራን ለምንድን ነው ማይማረው? ማይጨውን ለምንድን ነው ማይማረው? የኢትዮጵያ ሕዝብ በሙሉ እኮ ሄዶ አብሮ የወደቀበት ሁሉም ብሔር አብሮ የወደቀበት የተጋደለበትና የስ እና እነዚህ የወል ትርክቶች በካሪኩለም ተቀርጾ ከታች ጀምሮ ትውልዱ እያወቀ እንዲመጣና አንዳንዴ በስተትም አንዳንድ ምሁራንን የምንል ሰዎች እንዳናሳስታቸው ትውልዱ እናሳስታለን እኮ። ሌላኛው የሃይማኖትና የሀገር ሽማግሌዎች ኃላፊነት አለባቸው፣ ትልቅ ኃላፊነት። የታሪክ ጠባሳዎች በውይይትና በይቅርታ እንዲፈወሱ የማስደረግ ትልቅ ኃላፊነት ያላቸው ሽማግሌዎች ናቸው። የሀገር ሽማግሌዎች ከዚህ በፊት የታሪክ ጠባሳ ሊኖር ይችላል፣ በማህበረሰብ ዘንድ ማለት ነው። በአንዱ ማህበረሰብ በሌላው ማህበረሰብ ጠባሳ ሊኖር ይችላል። የሆነ አካባቢ ብቻ አይደለም፣ ሁሉም የኢትዮጵያ ሕዝብ ዳይሬክሽን ላይ ጠባሳዎች አሉ። እነዚህ ጠባሳዎች በይቅርታ ሽማግሌዎች ኃላፊነት አለባቸው። ህዝቦች ተሰባስበው ይቅር ተባብለው የወደፊቱን አቅጣጫቸውን የዛሬያቸውን ህይወት ማሳመር መቻል አለባቸው። ስለዚህ የታሪክ ጠባሳን ለትውልድ ከማስተላለፍ ይልቅ የኔ ፖይንት አይታል። አሁን እኮ እኛ ሀገር እኮ እየተቸገርን ያለ ነው። የታሪክ ጠባሳን ለትውልድ ነው። አዲስ ትውልድ ሲመጣ ይኸው እንዲያደረጉ እነሱ ነው ምንለው። ሽማግሌዎችም ቢሆኑ የታሪክ ጠባሳን ለትውልድ ማስተላለፍ ሳይሆን በይቅርታ እና በውይይት የታሪክ ጠባሳዎች እንዲፈወሱና የሚቀጥለው ትውልድ ደግሞ በፍቅር እንዲኖር ከማንኛውም የኢትዮጵያ ማህበረሰብ ጋር በፍቅር እንዲኖርና ሀገር ግንባታ እንዲሳለጥ ማስደረግ መቻል አለባቸው። ሌላው ሚዲያና የጥበብ ሰዎችም ጥንቃቄ ማድረግ አለባቸው። በታሪክ የሆነች ሶርስን ብቻ አይቶ ያንን ሶርስ ማጮህ የለባቸውም። የጥበብ ሰው ኢቨን አርቲስቶችም ጭምር ማለት ነው። በወል ትርክት ላይ ትኩረት ማድረግ አለባቸው። ከፋፋይ ትርክት ይልቅ የወል ትርክት ላይ ትኩረት መስጠት አለባቸው ብዬ አስባለሁ። ለወል ትርክት ግንባታ ትኩረት መስጠት እንደ አንድ የፈውስ አቅጣጫ ልንወስደው ይገባል። ሌላው ወደ ሀዲያም ልምጣና ወደኛ ማህበረሰብም ልምጣና ያው ዞሮ ዞሮ እዚህ አካባቢ እንደመሆናችን መጠን የዋቸሞ ዩኒቨርሲቲ አለ፣ ሀዲያ ዞን አለ ማለት ነው። ዞኑ አለ፣ ባህል ቱሪዝሙ አለ፣ ዞኑ አለ፣ ዞኑ እንደ ዞን እና ዩኒቨርሲቲው አለ። አሁን ይሄ አካባቢ በጣም እድለኛ ነው ማለት ነው። ሁለት ተቋማት ሁለት ኃይሎች አሉት ማለት ነው። እና የዚህ ምርምር ተቋማትም አሉና የዚህ ማህበረሰብ ታሪክ እየተጻፈ ነው ወይ እየተጠበቀ ነው ወይ ብለው ራሳችንን መፈተሽ አለብን። ምክንያቱም እኛም የዋቸሞ ዩኒቨርሲቲ አካላቶች እንደመሆናችን መጠን እኔ የምልህ የበዛብህ ጴጥሮስ ሐውልትን ስናቆም ብዙ ገንዘብ ወጥቷል አይደል? እንደው አንድ መጽሐፍ ስለዛ ሰውዬ አካዳሚካሊ ፕሮፌሽናሊ ኦብጀክቲቪቲውን በጠበቀ መልኩ ሳይንቲፊክ ሜቶዶሎጂውን በጠበቀ መልኩ ስለ በዛብህ ጴጥሮስ መጽሐፍ አለበት። እኔ አንድ የተሳሳተ አመለካከት አለ ብዬ አስባለሁ። የሀዲያ ታሪክን አንዴ ያጽፈናል ብለው ቁጭ የሚባለው ነገር ማለት ነው። የሀዲያ ታሪክን አንዴ ያጽፈ ቁጭ አትልም። ምክንያቱም የሀዲያ ታሪክ ጥንታዊ ህዝብ ነው፣ ትልቅ ታሪክ ያለው ህዝብ ነው። አንዴ በአንዲት መጽሐፍ ይህን ማህበረሰብ አትወክልም። የንግስት እሌኒ ታሪክ ከንጥቂያ አሁን ንጥቂያ እኮ የመጣው ስለ ባለመሰነዱ የተነሳ ነው። አንተ ቅድም እንዳልከው በስርዓቱ አካዳሚካሊ ባለመሰነዱ የተነሳ ነው። አሁን አይ ቲንክ የኛ ሰዎች ብዙ ጊዜ የሆኑ ግለሰቦች የሆነ ሲምፖዚየም ላይ የጻፏት ማኑስክሪፕት እሱ ታሪክ ብለው እየወሰዱት ከሆነ ትንሽ ከባድ ነው እና በሀገር አቀፍ በዓለም አቀፍ ደረጃ ተቀባይነት አይኖረውም እና የጌጃ ገሪቦን ታሪክ በግል ደረጃ በኢንዲቪጁዋሊ ተለይቶ መጻፍ አለ። ለምሳሌ እኔ ፒኤችዲ ዲዘርቴሽን ሳጠና የሀዲያ ታሪክ ብዬ ነው ከ1890ዎቹ ጀምሮ ከኢንኮርፖሬሽኑ ጀምሮ እስከ 1991 ድረስ ያጠናሁት። የሀዲያ ታሪክ ብዬ ሳጠና ግን የግለሰቦችን ታሪክ በጥልቀት ገብቼ ማጥናት አልቻልኩም። ምክንያቱም የሀዲያ ታሪክ በጣም ሰፊ ነው። ሰፊ ስለሆነ እንዴት አድርጌ የእያንዳንዱ ግለሰብ ታሪክ በጥልቀት ልጻፍ? ስለዚህ የጌጃ ገሪቦን ታሪክ በልዩነት መጻፍ አለበት። የበዛብህ ጴጥሮስ ታሪክ በልዩነት መጻፍ አለበት። የእያንዳንዱ ግለሰብ ታሪክ በልዩነት መጽሐፍ ተጽፎ መጽሐፍ ፐብሊሽ መደረግ አለበት። አለበለዚያ የታሪክ ንጥቂያና ሽሚያ ጉልበተኞች ይመጡና
ሊነጥቁህ ይችላሉ ማለት ነው እና ይሄ ከባድ ነገር ነው። ስለዚህ ዞኑ በዚህ ዙሪያ ላይ በጣም ሊያስብበት ይገባል ብዬ አስባለሁ። ዋቸሞ ዩኒቨርሲቲ ደግሞ ሪሶርስ አለው። በነገራችን ላይ በምርምር ረድፍ ላይ ግንባር ቀደም ሚና መጫወት ያለበት ዋቸሞ ዩኒቨርሲቲ ነው። ዋቸሞ ዩኒቨርሲቲ ምሁራንን አደራጅቶ እነዚህ ሰነዶች በየጊዜው በየወቅቱ እየተጠበቀ አንዴ መቼም የሁሉንም ማጻፍ አይቻልም። በየወቅቱ እየተጠበቀ ይሄም አይዴንቲቲ መጠበቅ መቻል አለበት። ከንጥቂያ ማትረፍ መቻል አለበት። እኔ ባለፈው አንድ ሰው እዚህ ሆሳና መጥቶ ነበረ። ከሚገርም ነገር ስለ ላጲሶ ጌዲሌቦ የሆነ ጥናት ለማድረግ የመጣ ቡድን ነበር እና ቪክቶሪ ሆቴል ተገናኝተን እኔና የሆነ ጓደኛዬም ነበር ተገናኝተን ስለ ላጲሶ ጌዲሌቦ ብዙ ሀሳብ ብዙ መጽሐፍቶቹን ስላነበብኩኝ ብዙ ሀሳብ እስከሰጠኋቸው በኋላ ስለ ጌጃ ገሪቦ መረጃ አለክ አለኝ። የተጻፉ ኦራል ትራዲሽን ላይ ቤዝድ የተደረጉ እኔም በፒኤችዲ ዲዘርቴሽን ላይ ጽፌያለሁ። በርካታ ሰዎች ጽፈውታል አልኩኝ። ጽፈውታል አለ አልኩ። አይ ሳይንቲፊካሊ በተለየ ሁኔታ የተጻፈ ነገር አለክ አለኝ። እሱ በጣም ፕራይመሪ ሶርስ በተደገፈ መልኩ ብዙ ይቀረናል። ብዙም አልሄድንም። ለምን በሀዲያ ታሪክ ብለን ስለጻፍን የግለሰብ ታሪክ ኢንዲቪጁዋሊ ለይተን አልጻፍንም አልኩኝ። ለምን ፈልገ ነው ስለው ከሚገርማችሁ ነገር ይሄ ሰውዬ ትልቅ ስልጣን ያለው ሰው ነው። ፌዴራል ሌቨል ላይ የአድዋ አዘጋጅ እና ሰነድ የጌጃ ገሪቦን ሰነድ ካመጣክ የአድዋ ጀግኖች ላይ ጀግኖች ሊስት ውስጥ እንትን ሐውልቱን እንሰራለን። አዲስ አበባ ማለት ነው። የአድዋ ሙዚየም ላይ ሐውልቱን እንሰራለን። ስለዚህ ማስረጃ ይዘክና ከሀዲያ አካባቢም ከየትም ይዘና ማስረጃ ካሳመንከን ይኸው እናቆማለን ተብያለሁ ብሎ ሲጠይቁኝ ይህን ያህል በኢንዲቪጁዋሊ ማለት በግለሰብ ደረጃ የጌጃ ገሪቦ ታሪክ በግለሰብ ደረጃ አልተጻፈም። ለምን አልጻፋችሁም እንዳንባል በጀት ያስፈልጋል አንድ ግለሰብን ታሪክ ለመጻፍ። ምክንያቱም አዲስ አበባ ውስጥ ያሉትን አርካይቫል ሴንተሮችን መበርበር አለብን፣ መፈተሽ አለብን። ያንን ስትፈትሽ ደግሞ ወራት ይፈጅባል። ስለዚህ እኛ በመምህርነት ደረጃ ደግሞ እንደዚህ አይነት ነገሮችን ከቨር ማድረጋቀል የለንም። ከኪሳችንም አውጥተን ከደሞዝም አውጥተን እንትን እንዳናረግ ማለት ነው። ገበያችን ይታወቃል። ስለዚህ ዩኒቨርሲቲው ስፔሲፊካሊ ትልቅ ኃላፊነት አለበት ብዬ አስባለሁ። ዩኒቨርሲቲያችን ይሄ ነገር ማሰራት መቻል አለበት። ዞኑን መደገፍ ማሰራት አለበት ዞኑ ማለት ነው። ምክንያቱም ቀጥታ የሚመለከተው ዞኑ ነው። ሀዲያ ዞንን ይሄ ጉዳይ ይመለከታል። ታሪክ ሲነጠቅ ሀዲያ ህዝብ አለኝ የሚለው ጀግናው ሲነጠቅ ሊያመው ይገባል፣ ሊሰማው ይገባል። ቀጥታ ወደ እርምጃ መውሰድ ላይ መግባት አለበት ብዬ ሰነድ መሰነድ አለበት። ሰነድ ከሌለ ትነጠቃለህ። አለቀ በቃ። ሰነዱ ደግሞ በታዋቂ ጆርናል መታተም አለበት። ሰነዱ ደግሞ በታዋቂ ፐብሊሸርስ ታትሞ በእንግሊዝኛም በአማርኛም ለዓለም ህዝብ መለቀቅ አለበት። ይህንን ስትለቅ እኮ ሰው ጣልቃ አይገባብህም፣ ይደነግጣል። ገብቶሃል? ሰነድ ሲኖር ይደነግጣል። ኦራል ትራዲሽን ዝም ብለህ የምታወራ ከሆነ ግን ትነጠቃለህ ማለት ነው። ይህን ለማለት ነው። በጣም አመሰግናለሁ። ክቡራትና ክቡራን የሰሬዋና ኢንሳይት ፕሮግራም አድማጭ ተመልካቾቻችን ዛሬ እንደተከታተላችሁን ትልቅ ቁም ነገር ያለ ትምህርታዊም የሆነ መፍትሄ አቅጣጫም የጠቆመ ውይይት ነው እንግዲህ ስናካሄድ የቆየ ነው። ባልደረባዬ ዶክተር አስራት እና እኔም አበራ ሄቢሶ በጋራ ሆነን ነው ይህን ፕሮግራም የያዝነው እና ከኛ ጋር ናችሁ እናውቃለን። ያው አንድ መልእክት ብቻ ነው የሚኖረኝ አንተ ላይ ኦልሬዲ ስላነሳህ እና ብዙም አብዝቼ መናገር ሳይሆን ያው አንስተሃል። የሚመለከተው ባለድርሻ አካል እኔ የት ነኝ ያለሁት እንደ ምሁር፣ እንደ ምርምር ተቋም፣ እንደ ማህበረሰብ፣ እንደ አጋር አካላት የት ነን የሚለውን ጉዳይ በትልቁ አንደርላይን የምናደርግበት ቀን ነው ይሄ ማለት ነው። ምክንያቱም ለትውልድ ነው የምናሻገረው። ሁሉም አላፊ ነው እንደ ሰው ልጅ። ታሪክ ግን ከትውልድ ወደ ትውልድ የተሸጋገረ ትውልድ ቅድም አንስተሃል ራሱን በኮንፊደንስ እንዲህ ነኝ የሚለውን ቦታ ይይዛል። ከፈለግ ይህን ቦታ ሄዳ አንብብ ይላል። በአፍ ሲያወራ ቅድም አንስተሃል። በአፍ ሲታወራ መተማመን አልደረስክም አይደለ? በመተማመን ማለት
በማስረጃ መደገፍ አለበት። ሂስትሪ ነው ሳብጀክት ነው መዘክ ተሰጠዋል መጽሐፉ ነው ይሄው ማስረጃ ይትለዋል እንደውም ሊንኩን ትነግረዋል በዚህ ገብተህ ይትለዋል ስለዚህ ይሄ ትልቅ ማህበረሰብ እኛ ስለ ሀዲያ ማህበረሰብ ብቻ አይደለም ሁሉም ማህበረሰብ እንደዚህ ያልተሰነዱ ማለት ነው ሁሉም የኢትዮጵያ ህዝብ ሁሉም የኢትዮጵያ ህዝብ በየደረጃ ያለው እዛ ውስጥ ጥንቃቄዎቹ ሳይንሱን ተከትሎ እኔ ሲጻፍ የጋራ መጽሐፎች አሉ ውስንነት ቢኖሩ አንድ የሚያደርጉን አሁንም እና እነሱ ላይም መከለስ አለበት ይሄንንም ለመከለስ አሁንም መንግስት እና ባለድርሻ ሌሎች ባለድርሻ አካላት ኃላፊነት እንዳለባቸው ማወቅ አለባቸው ከዛ በተዋረድ ግን ማዕከላዊ የሆነ ሀገረ ግንባታ ላይ ምሰሶ ሆኖ የሚመጣው በየደረጃ ያለው ማህበረሰብ ታሪክና ወግ ተሰንዶ ሲኖር ነው አይደል ተደምሮ ነው እንግዲህ ሀገርን የሚያቆመው ማለት ነው ስለዚህ በዚህ ላይ እንደ ማህበረሰባችን በጥልቀት አንስተሃል ግን የቱ ጋር ነው አውርተን እንተገብራለን ነው የሚል ጉዳይ አሁንም ቢሆን ማህበረሰቡ ትልቅ ታሪክ አለው የጥንት ማህበረሰብ ነው አገርን ካጸኑት ከሌሎች ማህበረሰቦች ጋር በእኩል የሚታይ ነው ኦኬ ቀድሞ የፈለሰ ነው ሀገርን መጥቶ ይኖረ ነው ስለዚህ ከዚህም ዛሬ ላይ ካለው አስተዳደራዊ ወሰን በላይ ሰፊ ወሰን ያለ ህዝብ ነው ስለዚህ ለዚህ ደግሞ የውስጥ ታሪክ ሲጻፍም የህዝብን ማዕከላዊነት የጠበቀ ማለት የህዝብን ታሪካዊ አመጣጥን የጠበቀ መሆን እንዳለበት እናውቃለን ቢካዝ ከዚህ በፊት የሚጻፉ ጽሁፎችም እኮ በተናጥል ሚውራና በአንሶ አይደለም ሲጻፍም ባያዝነስ ደግሞ የውስጥ ታገኛል የውስጥ ክፍልን የሚያጎላ እሱ ራሱ ትልቅ ፈተና ደግሞ ሆነ ስለዚህ ከዛ ሁሉ ከሚበትነው ይልቅ ማህበረሰባችን እንደ ፊገር ቅድም ምናነሳቸው ታሪክ የሰሩ ኢትዮጵያን የገነቡ በኪንዳቸው በአጥንታቸው መስዋዕትነት ከፍለው የኖሩ ሰዎች ቅድሚያ ተሰጥቷቸው የነዚህ ታሪኮች እየተሰነዱ ሲሄዱ እኮ የመላው ማህበረሰብ ታሪክ ይሆናል አዘይ ስለዚህ ይሄንን ጊዜ ሳይሰጥ ያለውን ፖቴንሻል ተሬት አይቶ ቅድም አንስተናል የታሪክ ሽሚያና ወገንተኝነትን አንስተናል ባያዝነስ ማለት እነዚህን መከላከል የሚቻለው ትልቁ መፍትሄ ታሪክ ሲሰነድ ነው ብለናል ሲጻፍ ነው ስለዚህ የሚመለከታችሁ የማህበረሰቡ አካላት በተለያዩ ሀገራት የምትኖሩ በዚህ ጉዳይ ላይ በቅርብ ጊዜ ላይ ተነጋግራችሁ አንድ መፍትሄ ላይ እንደሚደረስ እኛ ሙሉ እምነት አለን ይሄንንም እንደሚታሳኩም ደግሞ እርግጠኞች መሆን ይቻላል ካለው ከማህበረሰብ ጥንካሬ ካለው አመጣጥ የተነሳ ታሪክ እንዲበላሽ ዝም ብሎ የሚያይ ማህበረሰብ እንዳልሆነ ይታወቃል ምንም እንኳን ማናቸውም የውስጥ ውስንነት ቢኖር እንኳን እንደዚህ አይነት ጉዳይ ላይ ግንባር ቀደም ሆኖ ስራዎችን ሰርቶ የተለያዩ መጽሐፍትን እንዲሰነድ እጃቸውን ለመዘርጋት የሚያንስ ማህበረሰብ እንዳልሆነ ስለሚታወቅ በዚህ ላይ የሚመለከታችሁ ከፍተኛ የመንግስት አካላት የሚሆን ዩኒቨርሲቲያችንም ይሁን ከጎናችን ሆነው እነዚህን ጉዳዮች ላይ ጣልቃ እንዲገባ አደራ እያል የዛሬን ፕሮግራም በዚህ ላይ እናበቃለን ስለተከታተላችሁን ከልብ እናመሰግናለን ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ቸር ያገናኝ